ደጋግመህ ስታነሳ የነበረው ሀሳብ አለን ብሩኬ በቆንጆ ሁኔታ ነው ያስቀመጠል። ግን እንዴት እንደሚበላ ግራ የገባህ ይመስለኛል እና ግራ የተጋባው ምንድነው ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ሀሳብ እንዴት ነው ኢየሱስ እንደሚበላ ወይም ደግሞ እዛ ላይ ያለው ምግብ ከምን ጋር ነው ኮምፔር ተደርጎ ወይ ደግሞ ተነጻጽሮ የተቀመጠሉት ነገር ይችላል? ይቅርታ ዳሪ የጥያቄ አልገባኝ። ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንጀራ መብላት ከምን ጋር ተነጻጽሮ ተቀምጧል? በዮሐንስ ወንጌል ምዕራፍ 6 ላይ ተነጻጽሮ ማለት አልገባኝ። ተነጻጽሮ ማለት ምን ማለት ነው? ግልጽ ከሆነ ጥያቄ ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል እንጀራው ከምን ሐሳብ ጋር ተነጻጽሮ ተቀምጧል? እሱን ቅድም አንስተናል። ያ በሚራክል የበዛውን አሳና ቂጣውን የበሉ እልፍ አላፍ ሰዎች ክርስቶስን ለመብል ለምድራዊ መብል ለመጥገብ ፈልገውት መምህራችን ጠፋብን እኮ እያሉ ሲከተሉት እናንተ ምድራዊ ምግብን ስለበላችሁና ስለጠገባችሁ ሆዳችሁን ስለሞላችሁ ነው እንጂ ታምራትን ስላያችሁ አይደለም የምትከተሉኝ ብለው ገስጿቸው፣ ከዛ በኋላ እውነተኛ ስለሆነው መብል ግን ስሩ፣ ያው ስለሆነው መብል የጠየቁ መብላቱ ከሆነ ጥያቄም እኮ ግልጽ አይደለም ወንድማችን። ልጻፍልህ መብላቱ አሁን እንጀራ ያልከውን እዛ እንጀራ የተባለው መብላት ከምን ጋር ተነጻጽሮ ተቀምጧል ነው? መብላት ከምን ጋር ተነጻጽሮ ተቀምጧል? ከምን ጋር ተነጻጽሮ አልተቀመጠም። ስጋዬን መብላት አለባችሁ፣ ደሜ መጠጣት አለባችሁ፣ ሕያው ነው ስጋዬ ሕያው ነው ደሜ ነው እያለ የተናገረው ከምን ጋር ተነጻጸረ? እሺ አልተነጻጸረም። ልጻፍልህ አልተነጻጸረም። ኦኬ አልተነጻጸረም። እሺ እዛ ክፍል ላይ የተጠቀሰው ዮሐንስ ወንጌል ምዕራፍ 6 ላይ የተጠቀሰው መብል አማናዊ ነው አይደል? እውነተኛ ነው። ኦኬ ይሄ እውነተኛው መብል እንዴት ነው የሚበላው? ማቴዎስ 26 ላይ ጌታችን ምዕራፍ 6 ነው የጠየቁ እኮ ማቴዎስ ዮሐንስ ወንጌል ምዕራፍ 6 የሚያወራው ዮሐንስ ወንጌል ምዕራፍ 6 አስተምሮ ነው። ስጋው ምን እንደሚበላው ነው አስተምሮ አይደለም ምናምን አልኩ። እንዴት ነው የሚበላው? ጥያቄውን እየመለስኩ ነው። ተረጋጋ። ያልጠየቅኩን ነው እያወራ ያለው። እንዴት ነው የሚበላው ነው ያልኩ። እንዴት እንደሚበላ እንደ ቅድሙ አላውቀውም። ተጻፈውን ትለኛለህ። ቆይ መጽሐፍ ቅዱስን በሙላት አትቀበልም እንዴ? እያወራን ያለ ነው ዮሐንስ ወንጌል ምዕራፍ 6 ነው። በሙላት እንድንቀበለው አውዱ እንድንረዳው ነው እያወራው ያለው። እውነተኛው መብል ያልከው አማናዊ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ምግብ እንዴት ነው የሚበላው? ዮሐንስ ወንጌል ምዕራፍ 6 አስተምሮ ነው። እንዴት ነው የሚበላው? መድኃኒታችን ኢየሱስ ክርስቶስ ምን እንደሆነ ደሙ ምን እንደሆነ ሚኒንጉንና ምን እንደሚያስብ ሰው ልጅ የሚበላው ነው ያልኩ። ብራዘር እንዴት ነው የሚበላው ነው ያልኩ። ረጋ ብለህ መሄድ አለብህ። እኔ ጠየቅኩ ዮሐንስ ወንጌል ምዕራፍ 6 ላይ ያለው እውነተኛ ያልከው መብል እንዴት ነው የሚበላው? በቃ አሁን ምን ሆነ መሰላችሁ? በርታ ብራዘር፣ ኮምፕሌኑን ተውና አሁን ሰው መልስ ሲያጣ ወደ መድረክ ይሄዳል። እኔ እየጠየቅኩ መልስ እኮ ያጣው አንተ የራስን ነው እየነገርከን ያለው። እኔ ጠያቂ ነኝ እየመለስኩኝ። እውነተኛው መብል ዮሐንስ ወንጌል ላይ
ተቀምጠህ ይህን መልስ መልስልኝ አይባልም። መጽሐፍ ቅዱስ ካላወቅከው አላውቀውም ትለኛለህ። እሺ ዮሐንስ ወንጌል ምዕራፍ 6 ስለምንድን ነው የሚያወራው? ስለ እግዚአብሔር ልጅ ስጋና ደም ነው አይደል የሚያወራው? አሁን ጥያቄ አለ የምቀበለው ከአንተ እውነት እንዴት ነው የሚበላው? ጥያቄ አይደለም ብራዘር። አሁን መልስ ላይ ዳኒ አሁን አንተ ምንም አሁን ለቅሶውን ትሆን እውነተኛው ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንዴት እንደሚበላ ማስረጃ አንተ እንዴት ነው የሚበላ ንገረን። እንዴት ነው የሚበላው? አንተ ማስረዳት አትችልም። ይሄ ስጋና ደግሞ አንተ የለኝም ትለኝና ከዛ ነው መጽሐፍ ቅዱስ ስለማይጋጭ ይሄ ቦታ የሚያወራው ስለ ጌታችን ስለምድር ማቴዎስ ላይ እኔ ጥያቄ ገና ነው። ዮሐንስ ወንጌል ምዕራፍ 6 ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ ስጋና ደግሞ እንዴት እንደሚበላና እንዴት እንደሚጠጣ ራሱ ጌታችን ካለው እኔ ጠየቅኩ። ዮሐንስ ወንጌል ምዕራፍ 6 አላቀውም በለኛ። ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል እንዴት እንደሚበላ አላቀውም ነው የሚባለው። አላቀውም በልና ከዛ ልለፍ። በቃ ወንድማችን አሁን እኔ ለመዳረግ ዝግጁ ስላልሆንኩኝ ማለት ነው። እኔ እውነት ነው መልስ ስለሌለ የማመን ሰው ነኝ። የለም እሺ የለኝም። እኔ ሰው ካሳመነኝ የማመን ሰው ነኝ። አንተ ሚዩት አድርግ። መልስ አለ የለም? አመሰግናለሁ ብሩኬ፣ በጣም ነው አመሰግነው። ቢኒም እንደዛው። ሚዩት አድርግ። ከታች በኮመንት አመስግን ከፈለክ። አሁን መጀመሪያ ስማ፣ አትረብሽ። ይኸው ይሄ እውነተኛ መብል ይሄ እውነተኛ መጠጥ ያልከው እንዴት ነው የሚበላው? አያውቀውም። የት ላይ ነው ለማውራት የሚሞክረው? ማቴዎስ ላይ ብራዘር። እየተወራ ያለው ዮሐንስ ወንጌል ምዕራፍ 6 ማቴዎስ ላይ ሄደ። በምን አርጊመንት ነው በምን አካሄድ ነው ሄደ የምታስረዳው? ወዳጄ አየህ፣ ቤተ ክርስቲያን ማቴዎስን ዮሐንስ ወንጌልን ትጠቅስና ማቴዎስ ላይ ሄዳ ለማስረዳት ትሞክራለች። ለምን? ዮሐንስ ወንጌል ምዕራፍ 6 እንዴት እንደሚበላ ስለሚናገር። ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል እንዴት ነው የሚበላው ካለ በእምነት ብራዘር፣ ጌታ እየተናገረ ያለው ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል በእምነት ስለመበላት ነው የሚናገረው። በአፍ ስለማስገባት ሚዩት አድርግ ብራት። ማስረጃ በእምነት እንደሚበላ ሚዩት አድርግ ብራት። ሚዩት አድርግ ማስረጃ ብራዘር፣ ሚዩት አድርግ። ስትጠየቅ መልስ ካሌለ አሁን ሚዩት አድርገህ ነው የምትሰማው ብራዘር። ሚዩት አድርግ። ቴንክ ዩ። ሚዩት አድርግ ስለ ሚዩት አድርግ ብራዘር። ያለ እውቀት እያወራ አትቀጥልም። ሚዩት አድርግ። ማንነት የተለመደ ነው ወዳጄ። ሚዩት አድርግ። ትጠይቅህ እኮ የለህም። ማቴዎስን ነው የምታወራው ወዳጄ። አሁን ሚዩት አድርግ ብራዘር። እስካሁን እዚህ ነህ እንዴ? ነካው እንጂ ወዳጄ። በእምነት ነው የሚበላው። በአፍ ስለሚበላ መብል ጌታ አወራ አላወራም? ሰው በአፍ ስለሚበላ መብል ጌታ በዮሐንስ ወንጌል ምዕራፍ 6 ላይ አልተናገረም። ለምንድን ነው ያልተናገረው? በክፍል ውስጥ ኢየሱስ ክርስቶስ እየተናገረ ያለው እሱን አምኖ የዘላለም ሕይወት ስለማግኘት ነው የተናገረው። ብራዘር አይዞ ፎክር ብራዘር። አሁን መፎከር ነው። የኦርቶዶክስ ያላት ፉከራ ነው ስለ ፉከራ ነው። ኦርቶዶክስ ያላት ፉከራ ነው። ፉከራ ነው ብራዘር። መፎከር ነው የምትችለው፣ መፎከር ነው። ከዛ ውጭ ያለ የለም ብራዘር። ፎክር ብራዘር። ከፉከራ ውጭ ኦርቶዶክስ የላት። ይኸው 47 ላይ ምን ይለናል? እሺ ጌታ እየተናገረ ያለው ስለምንድን ነው? እሱ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ምን? በእኔ የሚያምን ምን አለው? የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። ሃሌሉያ። የሕይወት እንጀራው ማን ነው? ኢየሱስ። ይሄ የሕይወት እንጀራ እንዴት ነው የዘላለም ሕይወት የሚሰጠው? በእኔ እመን።
በማን? በእኔ እመን ብራዘር። በክርስቶስ ኢየሱስ የሚያምን ሰው የህይወት እንጀራ የሆነው ኢየሱስ ራሱ ስለሆነ በእርሱ የሚያምን ሰው የዘላለም ህይወት አለው። በዮሐንስ ወንጌል ምዕራፍ 6 ላይ አንድም ቦታ ላይ በአፍ ስለሚበላ መጠጥና በአፍ ስለሚበላ አላወራም ጌታ። ይሄው በአፍማ የሚበላው ብራዘር ታንቀላፋለ። ይሄው የሚጠፋ መብል ነው። የትኛው? ቅድም ቢኔ እየጠየቀህ ማለት ነው። የሚጠፋ መብል ነው። በአፍ የምታስገባውና የምትበላው ጉዳይ በሆድ ይበላል፣ በሆድ ታስገባዋለህ፣ ከዛ ይጠፋል፣ አለቀ። ከዛ ያለፈ ነገር በመንፈሳዊ ህይወት ላይ ልታደርገውና ልታገኘው የምትችለው ነገር የለም። አሁን እየተወራ ያለው ይሄ እንጀራ በእምነት የሚገኝ እንጀራ ነው። በእምነት የምትበላው እንጀራ ነው። ይሄው ኢየሱስ እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። የህይወት እንጀራው ማን ነው? ኢየሱስ። ስለዚህ የህይወት እንጀራ ነው እያወራን ያለ ነው ብራዘርስ። የህይወት እንጀራ ስለሆነው ስለ ኢየሱስ ነው የምናወራው። ይሄ የህይወት እንጀራ ምን ማለት ነው? ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁል ጊዜ አይጠማም። ብራዘር ይሄ የህይወት እንጀራ የሚበላው እንዴት ነው ካልክ፣ ወደ ኢየሱስ በመምጣት እሱን በማመን። አንተ ግን ምን አልከኝ? ይሄ የህይወት እንጀራ እንዴት ነው የሚበላው ስትባል ዮሐንስ ወንጌል ምዕራፍ 6 ላይ የለም፣ ማቴዎስ ላይ እንሂድ አልክ። አይዞ ብራዘር፣ የህይወት እንጀራው እንዴት እንደሚበላ ጌታችን በእምነት ደጋግሞ ነግሮናል። የዮሐንስ ወንጌል ምዕራፍ 6 ላይ ያለው ሐሳብ ስለ እንጀራ በአፍ ስለምትበላውና ስለምትጠጣው ቂጣ እያወራ አይደለም። በልብ ስለምትቀበለው የህይወት እንጀራ ስለሆነው ስለ ኢየሱስ ነው የሚናገር። ከሌለ በቃ የለ ማቴዎስ ላይ የለም ብላል። ይሄ ነው ትምህርት። ዮሐንስ ወንጌልን ጠቅሶ ማቴዎስ ላይ ዶክትሪን የሚመሰርት እኮ ቤተ እምነት እኮ ነው ማለት። ኦርቶዶክስ ማለት ዮሐንስ ወንጌልን ጠቅሶ ዮሐንስ ወንጌል ምዕራፍ 6ን ጠቅሶ ማቴዎስ ላይ ዶክትሪን የሚመሰርት ማለት ነው ብራዘር። በጣም ፈኒ ማለት ነው። የእግዚአብሔር ቃል ግን በጣም ግልጽ ነው። ህይወት የሚገኘው ኢየሱስ ክርስቶስን በማመን ነው። ከዛ ውጪ ህይወት የሚገኝበት መንገድ የለውም። የእግዚአብሔር ቃል የለውም ህይወት የሚገኝበት። ደግሞ ቅድም በጣም ወንድምነት ያነሳው ብሩክ ያነሳው አንድ በጣም ወሳኝ ፖይንት አለ። ይሄ መብል በክርስቶስ ኢየሱስ ለሚያምኑ ያሆነ መብል ነው። የተዘጋጀው ደግሞ ማንም ሊያምንበት በክርስቶስ ኢየሱስ ሊያምንበት የሚችል ሰው ሁሉ የሚበላው መብል ነው። ከሰማይ የወረደው እንጀራ ይህ ነው። ከየት ነው የወረደው? ከሰማይ የወረደ እንጀራ። ዲያቆንና ቄስ የሚሰጥህ እንጀራ አይደለም። ይሄ እንጀራ ወዳጄ፣ ይሄ እንጀራ ከቄስ እጅ ከዲያቆን እጅ የምትቀበለው እንጀራ አይደለም። ከየት የሚወርድ ነው? ከሰማይ የሚወርድ እንጀራ ነው። ቅድም የዋሸው ቢኒ ሲጠይቅህ ምንድን ነው እሱ? ይሄ እንጀራ ይለወጣል አልክ። በፍጹም በቄስና በዲያቆን እጅ የምትቀበለው እንጀራ ቂጣው ቂጣ ነው፣ አይለወጥም። የሚለወጥ ቂጣ የለም ወዳጄ። የሚለወጥ እንጀራ የሚለወጥ የወይን ጭማቂ የለም። ወይኑም ወይን ነው፣ ቂጣውም ቂጣ ነው። ከየት ነው የመጣው? እራሱ ዲያቆኑ ያዘጋጀው ቄሱ እሱን ነው የምትበላው፣ እሱን ነው የምትጠጣው። ኤኒ ቼንጅ አለ? ምንም ለውጥ የለም። ይሄ እንጀራ ግን ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንጀራ ምንጩ ከየት ነው ካል ከሰማይ ነው። የወረደው ከሰማይ ነው፣ የመጣው ከሰማይ ነው። ከሰማይ የሆነ እንጀራ ነው። አባቶቻችሁ መናን በልተው እንደሞቱት አይደለም። ይህ እንጀራን የሚበላ ለዘላለም ይኖራል። ከሰማይ የወረደው እንጀራ ኢየሱስ ክርስቶስ እንዴት ነው የሚበላው? በእምነት ወንድም አለም፣ በእምነት ነው የሚበላው ይሄ እንጀራ። የእግዚአብሔር ቃል ነው የሚናገር።
ትክክል ነው ያልከው አንዱ ትምህርት ይኸው ገደል ገባ ብራዘር። እሺ ጩኝ ሰላም፣ እንዴት ነህ? ሰላም ሰላም፣ እንዴት ነህ? አለን። ከየት ቤተ እምነት? ፕሮቴስታንት። እሺ ሌሎቹን እንቀበል፣ የተለየ ሀሳብ ስለሚያመጣ። እሺ ሰላም፣ አትደበቅ፣ አስጭነት ነው ምናምን፣ ተመለስ። ሰላም ብራዘር ወዳጅ። ጋይስ በቃ ፉከራችሁን ተዉት ብራዘር። እኔ ቤተ ክርስቲያኒቷ ቀረርቶ ነው አሁን እየጎዳት ያለው እየገደላት ያለው ቀረርቶ ነው ብራዘር። አንድ ክፍል ላይ ቆመ ልታሰዳ የምትችለው መጽሐፍ ቅዱሳዊ እውቀት ሳይኖር ጀስት ምንድነው እሱ አሁን በጣም በቃ የምናየው ቀረርቶ ብራዘር። በቃ ፉከራ፣ ሽለላ፣ በትዕቢት ተወጥረ ነው የምታወራው። አረ እስቲ ሚውት አርግ ስትባል እንኳን ተለምነ ነው ሚውት የምታረገው። ብሩኬ በቤቱ ይለምንሃል። የሚለምንህ እኮ እንደው እድል አግኝተ እሺ ብለህ ትንሽ እንኳን እንድትሰማና ህይወት እንዲሆንልህ ነው ባይዘው የምትለምነው። እቺ የምታወራው ነገር እውቀት ወይ ደግሞ ማስረጃ ኖሮ አይደለም ብራዘር። እና ከዚህ መንፈስ ውጡ ጋይስ። እውቀት ካለ በስርዓት ቁጭ ብለህ ሞግት። ከትዕቢት ወጥተህ በስርዓት ለመሞገት አቅም ይኖር ወንድም አለ። እስቲ ሞግት ግባና በስርዓት ሞግት። በስርዓት ማለት የመሞገት አቅም ይኖር። እሺ ሌላ ኦርቶዶክስ አይነቀበል። እሺ ሰላም አስጀነት ታኪ ሰላም ነህ? እንዴት ነህ? አለን እግዚአብሔር ይመስገን። ሰላም ናችሁ? ሁላችሁም ሰላም ናችሁ? እንዴት ናችሁ? ስለፈቀዳችሁ እኛ መሰክናለሁ። እሺ ዳቂ እየተወያያችሁ ስለነበረ አው ጥሩ ውይይት ነውና አው ምን አልከኝ? እውነተኛ መብል የሚለው እምነት ነው ብለሃል አይደለ? እምነት ነው ብሎ ፈታው ልቀጥል መጠየቅ ስለምትፈልግ ማለት እምነት ነው ካልክ ወደ 54 ስናመጣው ስጋ የሚበላ ደም የሚጠጣ ይሄ ማለት ምን ማለት ነው? የማትበላ ከሆነ ምን ማለት ነው? ይሄንን ብታስረዳኝ። አልገባኝም። ጥያቄ አብርሽ ጥያቄ አልገባኝም። ምንድን ነው ያልከኝ? በመሃል ስልክ ገብቶብህ ከሆነ ተቋርጦ ነበር። እሺ አሁን ምን አልክ መሰለኝ? እውነተኛ መብል የሚለው እንዴት እንበለዋለን? እንዴት ነው የሚደረገው ብለህ ብታስረዳ ነበረ። እውነተኛ መብል ማለት እምነት ማለት ነው። በኢየሱስ መማመን ነው ብለሃል አይደለ? አይ ያልኩን ሚስ አንደርስታንድ አድርገዋል። አዎ እውነተኛ መብል ማለት እምነት በክርስቶስ ኢየሱስ በማመን ነው ብለሃል። አሁን እዚህ ጋር ያለው እውነተኛ መብል የሚለው እምነት ነው። መብሉ ሳይሆን መብላት የሚለው ሐሳብ መብላት የሚለው ሐሳብ ከእምነት ጋራ ኮምፔር ተደርጎ ተቀምጧል። መጽሐፉ ኮምፔር እያደረገ ያለው ነው ያለው። ችግር የለም። ካልበላ የሚለው ምንድነው መልሱ የሚሆነው? ካልበላ አሁን መጽሐፍ ቅዱስ ምን ይላል መሰለህ? ስጋ የሚበላ ደም የሚጠጣ የዘላለም ሕይወት አለው። 56 ላይ አብርሽ ጥያቄ ነው። እሺ 56 ላይ ስጋ የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ነው እያለ ያለው። እምነት ነው ስላልከው ማለት ነው። አሁን እሺ ሶዋት ምንድነው ጥያቄ? አልገባኝም አብርሽ። ጥያቄ ራሱ አሁን እስካሁን እያብራራን ያለውና ጥያቄ ምንድነው የፈጠረበት? አሁን የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳኒ አንተ ጥያቄ እንደዚህ ነው ጆ ያልገባው። ብራዘር ሚዩት አድርግ ወንድም። ያንተ ጥያቄ ሚዩት አድርግ እስቲ ወላጅ። እሺ ልቀጥል ዳግዬ? እየጠበቅኩ ነው ያለው። ጥያቄውን ንገረኝ። አሁን አንተ ምን አልክ መሰለህ? እውነተኛ መብል ከሆነ መብላት ማለት ከእምነት አንፃር ነው ብለህ አቅርበሃል።
አይደለም? እኮ ጥያቄህን ንገረኝ አብርሼ። እስካሁን ጥያቄ እኮ አልጠየቀኝም። ምን ልረዳ? ጥያቄውን ልመልስልህ ነው። አንተ ማብራራቱን ተውና ጥያቄህን ንገረኝ እኮ። አሁን የጠየኩህ እኮ ነው ጥያቄ የጠየኩህ እኮ። አልጠየከኝም እኮ። እሺ አሁን እኔን ጠይቀኝ። የዮሐንስ ላይ 56 ላይ ስጋዬ የሚበላ ደም የሚጠጣ የሚለው በእኔ ይኖራል እኔ በሱ ይኖራለሁ ይላል። ምን ማለት ነው ነው የምልሽ። አሁን አንተ ባስረዳው መሰረት ማለት ነው። እኔ ባስረዳው መሰረት እዚህ ክፍል ላይ ያለው መብል መብላት ማለት የህይወት እንጀራውን መብላት ማለት ኦኬ፣ የህይወት እንጀራውን መብላት ማለት በኢየሱስ ይኸውልህ፣ እንድትረዳው በጣም ሲምፕል ነው። ይኸውልህ የህይወት እንጀራው ማን ነው? ማን ነው? እንድትረዳው ማለት ነው። እሺ ወረድክ ብራዘር፣ ተመልሰን የህይወት እንጀራው ማን ነው? ናግባ ብራዘር፣ የህይወት እንጀራው ማን ነው? የህይወት እንጀራው ማን ነው? የህይወት እንጀራ ኢየሱስ ክርስቶስ። ኢየሱስ ነው። አየው? እሺ ኢየሱስ። ይሄ የህይወት እንጀራ ካራክተር አለው። ኦኬ፣ በደንብ እንድትረዳው ማለት ነው። እሺ፣ ይሄ የህይወት እንጀራ መለያ አለው። የወረደው ከየት ነው? ከሰማይ። ከሰማይ ከሰማይ። መቼ ነው ከጌታ ጋር ህብረት ቢፈጠረው? ቆይ አንዴ እመልስልሃለሁ። አሁን ቆይ አንዴ ሐሳቡን እንድትረዳው። ህብረት አለው ማለት ነው። ኦኬ፣ ህብረት አለው፣ ከጌታ ጋር ህብረት አለው። እሺ አሁን በደንብ ስመኝ። ይሄ የህይወት እንጀራ ከሰማይ የመጣ ነው፣ የዘላለም ህይወት ይሰጣል። ይሄ የህይወት እንጀራ እንዴት ነው የሚበላው? ኢየሱስ እንዴት ነው የሚበላው? በዚህ ክፍል መሰረት እኔ ነኝ የህይወት እንጀራ እያለ ነው ያለው። የዘላለም ህይወት የምሰጠው እኔ ነኝ እያለ ነው ያለው። እንዴት ነው የህይወት እንጀራ የሚበላው? እኔ ሰማቀው ድረስ እሱና ወይኑ ባርኮ በስሙ ማምነን ይበላል። ዮሐንስ ወንጌል ምዕራፍ 6 ላይ ነው። ስለ ህብስት ምንም አይታወቅም። ያን ዮሐንስ ወንጌል ምዕራፍ 6 ላይ ነው እያወራን ያለነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ባርኮ ቆርሶ የሰጠው እሱ ወይኑ የባረከው እሱ ነው። ከበላ ከሱ ጋር ነው። ዮሐንስ ወንጌል ምዕራፍ 6 ላይ ምንም የባረከው ህብስት የለም። አንዴ ስሜታዊ አትሁን። እኔም አልሆንም። በዚሁ ክፍል ላይ የዘላለም ህይወት ይሰጣል የተባለው ምንድን ነው? እሱን ልመልስና አልፈልግም። አንተ ራስህ አብራርተዋል። በቃ የዘላለም ህይወት ይሰጣል የተባለው ሌላ ምንድን ነው? እዚሁ ክፍል ላይ ስጋዬ ደሜ የበላችሁ ከጠጣችሁ የሚለው አየው። አሁን ሌላው ስጋ ደሙን የጠጣ ምን አለው ይላል? የዘላለም ህይወት። አየው፣ በቃ ይሄው ነው። ይሄ ስጋና ደም የተባለው ማን ነው ካልክ እኔ ነኝ አላለም ጌታ? ይሄ እንጀራ ማለት የጌታችን የመድኃኒታችን ኢየሱስ ክርስቶስ የማን እንጀራ የማን ስጋ ነው አላልኩም? የማን ነው ራሱ? እንጀራው ማን ነው? የሚበላው ማዕድ ማን ነው? ኢየሱስ ክርስቶስ። ኢየሱስ ነው። አየው፣ እሺ በቃ ጌታ ይሄንኑ ሐሳብ ነው ሜታፎሪክ ላይ እያስረዳቸው ያለው። ምን ማለት መሰለ? በክርስቶስ ኢየሱስ ሰው ሲያምን ምን ያገኛል? የዘላለም ህይወትን ያገኛል። ይሄንኑ ሐሳብ ነው በሜታፎሪክ ንግግር ጌታ እያስረዳቸው ያለው። ኦኬ፣ የሜታፎሪክ ንግግሩ ነው ጌታ እያሳያቸው ነው፣ በምሳሌ እያስረዳቸው ነው ያለው። የህይወት ከሰማይ የወረደ እንጀራ እኮ ነው፣ ስለሱ ነው የሚያወራው። ይሄ ከሰማይ የወረደው እንጀራ መብላት ማለት በሌላ አነጋገር በክርስቶስ ኢየሱስ ማመን ነው ማለት ነው። ለምሳሌ አንተን ያልከው ዳኪ የረፍረፍ አንተን ያልከው ላሳየች፣ እኔ አይደለም ቃሉ ነው ያለው ብራዘር፣ ቃሉ ነው። ላሳይ አንተ ኦርቶዶክሳዊ ነህ አይደል? ኢየሱስን ስታምን የዘላለም ህይወት አግኝተሃል? አዎ በልቻለሁ፣ ጠጥቻለሁ። አዎ አምኜ ነው የዘላለም ህይወት ማለት አምኜ በልቻለሁ። ጠየቁን ስማ፣ ስታምን ያልኩ ስትበላ አላልኩ። ሁለቱ አንተ ይለያያሉ ብለህ ታምናለህ አይደል? ምን አልከኝ? በአንተ
ቁርባኑንና ኢየሱስን ማመኑ የሚለያዩ ጉዳዮች ናቸው አይደል? አንድ ነው አምነህ ነው እንደምትቀበለው አንድ ነው። ብራዘር አንድ ነው አትበለኝ። ለምን አንድ ነው? እኔ ምን የምናገረው አንድ ነው። አምኜ ነው በበላው። ማመን ይቀድማል ወይስ ቁርባን መውሰድ ይቀድማል? አምነህ ወደ ፕሮሰስ ትሄዳለህ። አትደበቅ። ቁርባን ይቀድማል። ለምን ትደበቃለህ? እኔ እኮ በወኬል አላፍርም። ለምን ትደበቃለህ? በወኬል አላፍርም። መልሳ የትኛው ይቀድማል ነው ያልኩህ። አምነህ እኮ ነው ፕሮሰስ። የትኛው ይቀድማል? እኔ ስለ መቅደም የጠየኩህ ቁርባን ነው የሚቀድመው ወይስ እምነት ነው የሚቀድመው? እምነት ነው የሚቀድመው። አለቀ። እምነት። እሺ በዮሐንስ ወንጌል መሰረት በዮሐንስ ወንጌል ምዕራፍ 6 መሰረት ሰው ሲያምን በክርስቶስ ኢየሱስ ሲያምን ምን ያገኛል ይላል? አሁን አንተ በእምነት ብቻ ነው የዘላለም ሕይወት ያገኛል ልትል የፈለከው? ሲያምን ምን ያገኛል ነው ያልኩህ። እኔ ምንም አላልኩም። የዘላለም ሕይወት ያገኛል። የዘላለም ሕይወት ያገኛል። እሺ ኦኬ። ይሄ ክፍል ስለ ቁርባን ነው ብለን እናስብ። አሁን ቀጥሎ የምትወስደው ምንድነው? እሱ በአንተ እምነት መሰረት ቁርባን አይደል? እሺ ቁርባን እዚህ ጋር ስታመን የዘላለም ሕይወት አግኝታል። ምክንያቱም ቃሉ እንደሚናገረው የዘላለም ሕይወት ያገኛል። ምን ያለ በክርስቶስ ኢየሱስ ያመነ ይላል። ኦልሬዲ ኢየሱስን ስታመን የዘላለም ሕይወት አግኝታል። አሁን የምትቆርበው ቅድም ያገኘውን የዘላለም ሕይወት ድጋሚ ለመውሰድ ነው። ድጋሚ ሁለት አይነት የዘላለም ሕይወት አለ። ሁለት የሚገኝ የዘላለም ሕይወት አለ። ጥያቄ ታመጣለህ እኮ ለውጭ ጋር ተሰራርከው እንጂ እንደዛ አይደለም። እንደዛ ማለት አይደለም። ትሄዳለህ፣ አምነት ትሄዳለህ። አይዞህ ብራዘር። ጥያቄ ቁርባኑ ምንም አልሆንኩም። ቁርባኑን ስትበላ ሌላ የዘላለም ሕይወት ታገኛለህ ወይ? ራሱ ያው ቁርባኑ በጌታ በኢየሱስ ወደ ተግባራዊ አምኜ እቀበለዋለሁ። እኔ ጠየቅኩህ፣ ሁለተኛ ጊዜ ቁርባን ታገኘ የዘላለም ሕይወት ታገኛለህ ወይ? በቁርባኑ ኖ በስሙ አምኜ እቀበላለሁ። በስሙማ በቃ ጨረስን፣ አለቀ። ይኸው በስሙ ይዘላል ይታል። እኔ አሁን እያወራሁ እሱ ያደረከውን እፈጽማለሁ። የጌታ ስታት እፈጽማለሁ። ብራዘር እኔ አትፈጽም አላልኩም። ይኸው እየፈጸምኩ እኮ ነው። ስትፈጽመው የዘላለም ሕይወት ለማግኘት ነው ወይ? አዲስ የዘላለም ሕይወት ለማግኘት ነው ወይ ያልኩት። ሰካው ማግኘት እኮ አለብህ እኮ አንተ ክርስቶስ አለ ህብረት መፍጠር አለብህ እኮ አብርሽ አይዞህ ብራዘር። የጠየኩት ምንም አልኩም። ኖ እኔ እኮ ምንም አልሆንም። ካልሆንክ መልሳ። አሁን የምትበላው ይሄ ቁርባን ብራዘር የዘላለም ሕይወት ለማግኘት ነው ወይ? ዳኪ አሁን የሚያስማማ አንድ ነገር ንገር። መልስ ብራዘር። አሁን መመላለስ እኮ ጥቅም የለውም እኮ ምንም። በመልስ ችግር አለው። ለኔ በጣም ይጠቅመኛል ብራዘር። ለሚሰማም ሰው መልስ እንደሌለ ያሳያል። አሁን የምትበላው ቁርባን የዘላለም ሕይወት ለማግኘት ነው ወይ? እሺ ምን አልከኝ? አሁን የምትበላው ቁርባን የዘላለም ሕይወት ለማግኘት ነው ወይ? ያው ክርስቶስ ህብረት መፍጠር አለብህ። እኔ የምትበላው የዘላለም ሕይወት ለማግኘት ነው ወይ ነው ያልኩህ። እኔ ጥያቄ ልጠይቅህ። አንድ ሰው አእምሮ ይጠብቃል አይደለም? ጥያቄ አልቀበልም፣ መልስ ነው እየጠበቅኩኝ ያለሁት። አሁን የምትበላው ቁርባን አልተግባባን። አንተ የምትፈልገው መንገድ ስላደረግህ ነው እንጂ አልተግባባን። አልተግባባን። በፍጹም ሰማይና ምድር ያልተገናኘ። ጥሩ መልስልኛ። መልስ። ይኸውልህ ዳኪ ብትሞት አንተ ቁጭ ብለህ ይኸውልህ ዳግሚ አንተ ቁጭ ብለህ እያበራህ ሊሆን ይችላል ነው እንጂ መልስ። ሌላውን ወሬውን መልስ። መልስ። አሁን የምትቆርበው የዘላለም ሕይወት ለማግኘት ነው ወይ? አዎን አለ። አዎ። ቅድም በእምነት የዘላለም ሕይወት አላገኘህም ነበር? አግኝቻለሁ። ሁለቴ የዘላለም ሕይወትን ነው የምታገኘው ማለት ነው? ሁለቱም አንድ ነው፣ ፕሮሰስ ነው። ሁለቱም አንድ ነው። ምን አያስቅም እኮ ዳኪ፣ አያስቅም። ለምን መሰለህ? አንተ እኮ በሚመች መደማመጥ አልቻለንም። ቆይ አንዴ፣ ይሄው ነው። አየህ ጌታችን አምነህ እኮ ነው የምትቀበለው። አንዴ አብርሽ፣ አንዴ አየህ ጌታችን ኢየሱስ ክርስቶስ የተናገረው ይሄኑ ነው። አየህ ሰው ሲያምን የሚያገኘው አንድ የዘላለም ሕይወት ነው። ሁለት የዘላለም ሕይወት በእግዚአብሔር ቃል ውስጥ የለም። ይሄ አንተ ነው ያልከው እኮ ዳጊ፣ አንተ እኮ ነው ያልከው። ቆይ አብርሽ፣
አይ ለመሸፋፈን ባትሞክሪሽ ጥሩ ነው። ጥሩ ነው። የሚበላና እምነት አንድ ነው ካልከኝ በአማርኛ ቋንቋ በጣም ሎጂካል አይገናኝም። ከሰማይና ምድር በእውነት 52 እና 53 አንብብልኝ እንጂ አንተ እምቢ አልክ። 52 እና 53 አንብብልኝ አልኩ። ይሄ በጥብጥና ጥያቄ ነው የጠየቁ። አንተ አብርሽ አይዞ አየህ፣ በእምነት የዘላለም ሕይወት አገኛለሁ ያለ ሰው ደግሞ በቁርባን አዲስ የዘላለም ሕይወት አይቀበሉም። ጋይስ ይሄው ነው እኮ በቃ ትምህርታቸው። አሁን በቁርባን የሚቀበሉት የዘላለም ሕይወት አለ የለም? ለምን? እዚህ ጋር ኦልሬዲ የዘላለም ሕይወትን አግኝተዋል። በምን በኩል? ኢየሱስን በማመን በኩል። ስለዚህ መጽሐፍ ቅዱስ ውስጥ የቁርባንን ጉዳይ አንስቶ ቁርባን አዲስ የዘላለም ሕይወት የምታገኝበት ተስፋ አይደለም። ኦኬ፣ ይሄንን የዘላለም ሕይወት ያገኘ ሰው በምን? በእምነት የዘላለም ሕይወትን ያገኘ ሰው የሚወስደው ነው። ወዳጆቼ እኔ እምነትን ለምን እንደምትንቁት አላቅም። ብራዘርስ እምነት እኮ የሚናቅ ጉዳይ አይደለም። እምነት እኮ በጣም ከባድ ነገር ነው ወዳጆቼ። ለዚህ ነው የእግዚአብሔር ቃል እምነት 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 ደጋግሞ የሚናገረው። ሰላም ነው የሚያወራው። እሺ ሰላም ዘመን እንዴት ነው መሻ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ከኦርቶዶክስ ነኝ። እሺ እንኳን ደህና መጣ። ታንክ ዩ። የዘላለም ሕይወት የሚለው በእምነት ነው አይደል? ጥያቄ ያለው እየጠየቀን ያለ ነው። እምነት ስርዓት አለው አይደል? ጥያቄ ነው ያለ ወይስ መልስ ነው እንደማለት? አዎ ማለት አንተ አሁን እያብራራህ ያለው ነገር ሁለቱን ነገር ስለነጣጠልካቸው ነው። ቁርባን የእምነት ተግባር ነው አይደለም? እሺ ልመልስልህ። በቅንነት ስማኝ። በቅንነት ጠይቀኛል ብዬ እያሰብኩ ስለሆነ ማለት ነው። ኦኬ ያመነ ሰው የዳነ ሰው ለመታሰቢያ የሚያደርገው ነው እንጂ ለመዳን ብሎ አይደለም የሚያደርገው። የዘላለም ሕይወት ለማግኘት ብሎ አይደለም የሚያደርገው። ለመታሰቢያነት የሚደረግ ጉዳይ ነው ቁርባን። መታሰቢያነት ምንድን ነው ትርጉሙ? መታሰቢያ አክቹዋል የተደረገበትን ነገር ሪማይንድ የምታደርግበት ማለት ነው። እኔ ጋር አንድ ሀሳብ አለኝ እዚሁ ጋር ደግሞ ያመነ የተጠመቀ ይድናል ይላል አይደለ? አይንን ጨርስ ደግሞ ስለ ጥምቀት ደግሞ እንሄዳለን። አብራዝ ግን አባባሌ እኔ ምን ለማድረግ ፈልግ ምስል ላይ ያይዘው የፈለጉት ሀሳብ አይገናኝም። እሱ ጥምቀት ሌላ ነው፣ የሚገናኝ ጉዳይ አለም። ጥምቀትና ቁርባን በጣም የሚለያዩ ጉዳዮች ናቸው እና ቁርባኑን እንጨርስና ከዛ ወደ እምነት እንሄዳለን፣ ወደ ጥምቀት እንሄዳለን። እዚህ ጋር አንድ ጥያቄ ሌላ ልጠይቅህ፣ አንተ ከተናገርከው ነገር ጋር ማለት ነው። ይሄ ተመለሰልህ ነው? ስለ አላሳመነኝም ያልኩበት ምክንያት ምንድን ነው? ኢየሱስ ክርስቶስ እምነት ነው ላሳመነ ያላመነ ሰው እኔ እንዲያምን ነው የምፈልገው። በፍጹም አሁን አለማመን ብቻ በቂ ነው። አታብራራው። ለምን በምንም ምክንያት አታብራራው፣ ይበቃኛል። አለማመንን ብቻ ነው የምፈልገው ካንተ። እኔ ሀሳቦችን ተቀብያቸዋለሁ። ባለማመንና በማመን አይደለም፣ ችግር የለም። መልሴ ካላሳመነ በቃ እንድታምን ነው የምፈልገው። እኔ እኮ አምኛለሁ። እስካሁን ያሉትን ነገሮች ሀሳቦችህን ተቀብያለሁ። እኔ ለመማር ነው፣ ለመከራከር አይደለም። ተመልሶልሃል ማለት ነው። እሺ ወደሚቀጥለው ጥያቄ ገባች። አንተ የመለስከው ሀሳብ እኔ ማምነው ደግሞ ቁርባን የኢየሱስ ክርስቶስ ስጋ ነው ብዬ ነው ማምነው፣ ስጋና ደም ነው ብዬ ነው ማምነው፣ በእምነቴ ማለት ነው።
ለዛ እኮ ነው እያወራን ያለነው እኮ ለዛ እንደሱ ስለመታመን ነው እያወራን ያለነው እና እንድንግባባ አሁን እምነትን እየተነጋገርን ያለነው በዛ ጉዳይ ነው። አንስተን ከቁርባን ጋር እየተወያየን አይደል ያለነው። ስለዚህ እንደ እግዚአብሔር ቃል መሆኑን ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ሐሳብ አንስተን እየተነጋገርን ያለነው አይደል? እሱ ነው እያወራን ያለነው። በጣም ጥሩ። እሱን እናውራ። ለምሳሌ ቁርባን የዘላለም ሕይወት ያሰጣበት አምናል። ቁርባኑ ራሱ እህሉና መጠጡ ሳይሆን የእግዚአብሔር ስጋና ደም ሆኖ ስለተሰየመ ነው የዘላለምን ሕይወት የሚያሰጠው። ቁርባን የዘላለም ሕይወት እንደሚያሰጥ የተናገረበት ቦታ ካለ እስቲ። ቁርባን ትርጓሜው የኢየሱስ ክርስቶስ ስጋና ደም ስለሆነ ነው። ውሸት። ቁርባን ተብሎ ተጠርቶ አያውቅም የጌታ ስጋና ደም። ማስረጃ አንተ። ቁርባን የሚባለው ቃል ሳይሆን ቁርባን እኛ የሰጠነው ስያሜ ነው። በቃ ሌላ። ስለዚህ ቁርባን የተባለ የዘላለም ሕይወት የሚያሰጥ የለም ማለት ነው በእግዚአብሔር ቃል ውስጥ። እሱን እናስተካክል መጀመሪያ። ቁርባን የተባለ የዘላለም ሕይወት የሚያሰጥ ጉዳይ የለም። ቁርባን ፕሮሰስ ነው፣ ሂደቱ ነው ቁርባን የሚባለው። ቁርባን ፕሮሰስ ነው የሚል የመጽሐፍ ቅዱስ ማስረጃ አስጠኝ። አይደለም። ቁርባን ሲካሄድ ምንድን ነው የሚደረገው? የክርስቶስ ደምና ስጋ ነው የሚሰጠው። ስጠኝ። ቁርባን የተባለ መጽሐፍ ቅዱስ ማስረጃ አስጠኝ። ኦኬ፣ ቁርባኑን ተውና፣ እሺ፣ የዘላለም ስጋና ደም የሚሰጠው በቤተ ክርስቲያን ውስጥ እሱ ነው ቁርባን የሚባለው እኮ። ስህተት ነዋ። መጽሐፍ ቅዱስ ቁርባን ብሎ ጠርቶት አያውቅም። ምንድን ነው ተብሎ ሊጠራ የሚችለው? የጌታ ስጋና ደም፣ በቃ የጌታ እራት ብለን ነው የምንጠራው። ስለዚህ የጌታ ስጋና ደም ማለት ምንድን ነው? ቀደም እያልከኝ ነበረ ማለት ስጋና ደሙ ሊትራሊ ይሄ ፍሌሽ እና ቦን የሆነው ነገር ወይም ደግሞ ብለድ የሆነው ነገር ትክክለኛው ብለዱ ሳይሆን ኢትስ ቢሊፍ ነው አደለ? እምነት ነው አደለ? አይደለም። ስጋና ደም ማለት እሱ አደለ? ክርስቶስ እኔ ስጋዬን የበላ ደሜን የጠጣ ሲል ምን ማለት ነው? ቀደም ስትል የነበረው ነገር ነው። ስለምን አሁን የምታወራው? ዮሐንስ ወንጌል ያመነ ነው አደለ? ዮሐንስ ወንጌል ምዕራፍ 6ን የምታወራ ከሆነ በራሱ በክርስቶስ ኢየሱስ ስለማመን ነው። ስለማመን ነው የሚናገር። ስለ መብላት በአፍ ስለማስገባት አያወራም። ኦኬ፣ እንደዛ ከሆነ አይራብም ይላል። የሰው ልጅ ግን ይራባል። ምኑን አይራብም የሚለው? እኔን የበላ እኔን የጠጣ ስጋዬን የበላ ደሜን የጠጣ ለዘላለም አይራብም ይላል። ምንድን ነው እያለ ያለው? 6 ላይ አይራብም ሲል ምንድን ነው እያለ ያለው? ምን ያገናኘዋል ከወሬያችን ጋር? ጥያቄ ይድናል ማለት ነው አይደለ? ስለዚህ አሁን ሊትራሊ አተረጓጎሙ ስለበላ ስለጠጣ አይራብም ማለት አይሞትም ማለት ነው አይደለ? አዎ፣ ሽምብላው ሰዶች ምን ያገናኘዋል ከፖይንት ጋር እንጂ ዘላለም ይጠግባል ማለት አይደለም ከስጋ ጋር። የሚርበው ሰው ምግብ የማይበላ ሰው ያው መሞቱ አይቀርም ማለት ብራዘር። አዎ፣ የህይወት እንጀራውን የበላ ሰው ግን የዘላለም ህይወትን ያገኛል ያለ ነው። የዘላለም ህይወትን የሚያገኝ ሰው ማለት የበላና የጠገበ ሰው ነው ማለት ነው በክርስቶስ ኢየሱስ። አሁን ጥያቄ የኔ ጥያቄ ምንድን ነው? ቀደም በሜታፈር ነው እየተገለጸ ያለው እያልክ የነበረውን ነገር እዚህ ጋር እንዳያፈርስብኝ ስላሰብኩ ነው። ነገር እንደዛ ከሆነ ሁለቱን ሀሳብ ነው እያወራ ያለው ብራል። አዎ፣ ያንተን ሀሳብ ነው እየነገርኩ ያለሁት እና ያ አንተም እያልክ ያለውን ሀሳብ ኦርቶዶክስ ደግሞ በእምነት ተግባር ነው እየፈጸመችው ያለችው ነው። በእምነት ተግባር የሚባል ነገር የለውም ብራዘር። እዚህ ውስጥ አለው እምነት ድርጊት አለው ብራዘር። አሁን ዮሐንስ ወንጌል ምዕራፍ 6 ላይ እንግዲያውስ ተግባሩ ቂጣ ስለመብላት መሆኑን ማስረጃ አስተኝ። እንጀራ ስለመብላት ክርስቶስ እያወራ ነው ማለት ነው። በዚህ አይነት ደሜ ነው ስጋዬ ነው ሲል እንጀራ ነው ክርስቶስ ራሱ።
እንጀራ ካልን እኮ የሚጋገር ነገር ነው ሊትራሊ። ለዚህ ነው ሜታፎሪክ ነው የምንልህ። ለዚህ እኮ ነው ዘመን። ስለዚህ ሜታፎሪክ ከሆነ ያኛውንም ሜታፎሪክ አንተ መቀበል አለብህ። የትኛውን ሜታፎሪክ ልቀበል? ስጋ መብላት ደም መጠጣት ተብሎ የተገለጸው ይሄ አንተ ቂጣ እንጀራ የምትለው ነገር እሱ ማለት ሜታፎሪክ ነው እያልን ያለ ነው። ስለ ኢየሱስ ነው እያወራ ያለው ነው። ስለዚህ ያም የኢየሱስ ሜታፎሪክ ነው አሁን እኛም እያደረግን ያለ ነው። ኦኬ ብራዘር ለኢየሱስ ሜታፎሪክ አድርጉለት የሚል ጥቅስ አንተ ከየት ነው ያገኘው? ለምን ኢየሱስ ሜታፎሪክ አደረገ? ኢየሱስማ ሂዝ ባለቤት እኮ ነው። ሰዎችን ለማስረዳት ሜታፎሪክ አድርጎ ያስረዳል። ሰውን እምነትን ለመቀበል ያንን ማድረግ ይችላል። እሱ ባሳየን መንገድ። አይ አትችልም ብራዘር። አንተ አሁን ህግን አለ የምታወጣ። ቆይ ማን ከለከለ? ስሜቴ አሁን እሱ የምታወራው ሎጂክ ነው። እኛ አንቴልኝ ሎጂክ አንዴ ስማ፣ እኛ አማኞች ነን። አዎ አማኞች ነን ማለት እግዚአብሔር ያስቀመጠውን መንገድ ተከታዮች ማለት ነው። ትክክል። አዎ እኛ ተከታዮች ነን። ለእግዚአብሔር መንገድ አናስቀምጥለት። ምን ማለት ነው? ጌታ ሜታፎሪክ አድርጎ ያስቀመጠው ምኑን ነው ካልከኝ፣ እና እኛ እንዲገባን በእንጀራ መልኩ ራሱን ገልጾ አስቀምጦልናል። እኔ በር ነኝ እንዳለ፣ እኔ ብርሃን ነኝ እንዳለ፣ እኔ እረኛ ነኝ እንዳለ ራሱን በሜታፎሪክ ጌታ ገልጦ አስቀምጧል። እረኛ ባየህ ቁጥር ኢየሱስ ነው አትለውም። ትክክል። ስለዚህ አሁን ኢየሱስ ክርስቶስን በእንጀራ መልኩ ስላስቀመጠው በእንጀራ መልኩ አስቀምጦት የተናገረውን ሐሳብ አንስተ ቂጣና እንጀራ ባየ ቁጥር ሊትራሊ ኢየሱስ እንጀራ ነው አትልም ማለት ነው። ለምን? ይሄ ሐሳብ በዛን ሰዓት ላይ ዮሐንስ ወንጌል ምዕራፍ 6 ላይ ሲናገራቸው እንዲገባቸው የሰጣቸው ምሳሌ ነው። እኛም ከዚህ ምሳሌ ተምረናል እንጂ ዛሬ የቤትን እንጀራ ስታይ ይሄ ኢየሱስ ነው አትልም። ወይን ስታይ ይሄ ኢየሱስ ነው አትልም። አየህ? ምክንያቱም አሁን እንጀራን በሜታፎሪክ ደምድማ አትጨርስም፣ ወይኑንም በሜታፎሪክ ኢየሱስ ነው ብለህ አታስቀምጥም። የዛን ክፍል ሐሳብ ለማስረዳት ጌታ ተጠቅሞታል ማለት ነው። ስለዚህ እረኛ ባየ ቁጥር ኢየሱስ ነው አትልም፣ በር ባየ ቁጥር ኢየሱስ ነው አትልም። አየህ? ኢየሱስ ነው እንጂ ያንን ሐሳብ ለማስረዳት ያንን ሜታፎሪክ ቃል የተጠቀመው፣ ያ ቃል ደግሞ ሐሳቡን ለማስረዳትና ለመግለጥ ጌታ ሰዎችን ለማስረዳት በቂ ስለሆነ ማለት ነው። ኦኬ። ስለዚህ አሁን ኦርቶዶክስ ግን ምንድነው እያደረገች ያለችው? ይሄንን ሜታፎሪክ የሆነውን ሐሳብ ትወስድና በደምብ ስማኝ፣ ጌታ የተናገረው ስለ ራሱ ነው። ዮሐንስ ወንጌል ምዕራፍ 6 ስለ ራሱ ነው። የዘላለም ሕይወት እሰጣለሁ ያለው እሱ ራሱ ነው፣ ጌታ ራሱ ነው። ኦኬ። ኦርቶዶክስ ይህንን ጌታ የተናገረውን ሐሳብ ትወስድና ከማቴዎስ ጋር ትሰፋውና ማቴዎስ ላይ ያለውን ሐሳብ የዘላለም ሕይወት ይሰጣል ብላ ትናገራለች። ጌታ ስለሱ አልተናገረም። ለምን መሰለህ? ሁለት ፖይንቶችን ላሳይ። አንደኛ የዘላለም ሕይወት የሚገኘው በእምነት ነው። ኦኬ፣ በእምነት ነው። የዘላለም ሕይወት በእምነት ነው የሚገኘው። ሰው የዘላለም ሕይወትን በእምነት ካገኘ በኋላ ድጋሚ የዘላለም ሕይወት አይሰጠውም። ምን ማለት መሰለ? ለምሳሌ ይሄ እኮ ግራም ገባችሁ ከዚህ የተነሳ ነው ብዬ አስባለሁ። ከምን እንደሆነ ላሳይ። ዘመን የዘላለም ሕይወት መቼ ነው ያገኘው? ሳምን እንዳልሆነ ግን ላሳየ። እኔ በኦርቶዶክስ ያመንከው መቼ ነው? ያመንኩት ሳውቀው እግዚአብሔርን ሳቅ እንጂ በ40 ቀንህ አይደለም። በ40 ቀን ሄድኛለሁ። ታዲያ የዘላለም ሕይወትን ያገኘኸው መቼ ነው? የዘላለም ሕይወትን ያገኘሁት በ40 ቀን ነው፣ ስጠመቅ ማለት ነው። አየህ፣ ስጠመቅ የዘላለም ሕይወት አልከኝ። አየሁ፣ የዘላለም ሕይወት። ቅድም ግን ምን አልከኝ? ሳምን አልከኝ። አየህ፣ አሁን አሳየው ስታምን አይደለም ማለት ነው። ምክንያቱም በ40 ቀን ላይ የትኛውን ወንጌል ተሰብኮ ነው ያመንከው? አየሁ፣ እዚህ ጋር ነው ትሪክ የምታደርጋችሁ። ክርስቶስ ካደገ በኋላ ነው ጌታ የሆነው። ስለ ኢየሱስ እያወራን አይደለም፣ ስለ አንተ ነው እያወራን ያለ ነው ብራዘር እኮ። እኔም እኮ ግን መጠይቀ ነገር ወንድም አለም እያወራን ያለ ነው፣ ስለ ኢየሱስ አይደለም፣ ስለ አንተ ነው። አንተ ሰው ነው። ይሄ እኮ ይያዛል፣ ከእምነት ጋር የሚያያዝ ነገር ነው። እኔም እየጠየኩ ያለሁት ወንድም አለም የተናገርከው ነገር በጣም ፈኒ ነው እና አሁን አልበለው ጊዜ አይደለም
ወንድም ዓለም እሱ በመወለድ አምላክ አልሆነም። ከመወለዱን በፊት አምላክ የነበረ አምላክ ነው። እሱ ወዳጄ ሰው ነው የሆነው። ኦኬ ሰውነትን ነው እንጂ እንትን ያደረገው አምላክነት አይደለም ከማርያም የተወለደው። እና አሁን ሐሳብ አትበተን። ለመረዳት ከፈለክ ለመረዳት እንድትችል ይረዳል። አስረዳኝ። በ40 ቀን ላይ ኢየሱስን አላመንከውም አንተ። ወንጌል አልተሰበከም። ኦኬ በ40 ቀን ላይ ወንጌል ተሰብኮ አይደለም የዘላለም ሕይወትን ያገኘው። በክርስቶስ ኢየሱስ አምኜን የዘላለም ሕይወት ያገኘሁት አትበል። ኦኬ ኦርቶዶክሳውያን በ40 እና በ80 ቀን ላይ የተጠመቃችሁ ሰዎች በ40 ቀን ላይ ኢየሱስን አምኜ የዘላለም ሕይወት አገኘው አትልም። ኦኬ ኦርቶዶክስ የዘላለም ሕይወትን በ40 ቀኗ ላይ አምና አልተቀበለችም። ሶ በዚህ አጀንዳ ውስጥ ገብተህ ልታወራና የዘላለም ሕይወት አገኘሁበት የምትልበት ሚስጥር የለበትም። ለምን እምነት የለበትም። እዚህ ጋር እያወራን ያለው በእምነት ስለሚገኝ የዘላለም ሕይወት ነው። ኦኬ ሶ ለምሳሌ ያመንከው በ40 ቀን ላይ ካልሆነ በ40 ቀን ላይ አንተ አምነህ አይደለም ስርዓቱን የፈጸምከው። ስለዚህ የዘላለም ሕይወት የለም ማለት ነው በ40 ቀን ላይ። ወንድም አለ ግልጽ ነው። ኦኬ እዚህ ሳምን አትበልም። ለዚህ ነው መጽሐፉ ግን የሚናገረው የእግዚአብሔር ቃል የሚናገረው ሰው ሲያምን ምን ያገኛል? የዘላለም ሕይወትን ያገኛል። የዘላለም ሕይወት ሁል ጊዜ የታሰረው በክርስቶስ ኢየሱስ ላይ ባለ እምነት ነው። ሰው በኢየሱስ ሲያምን ዴፊኒትሊ የዘላለም ሕይወትን ያገኛል። የዘላለም ሕይወት ከኢየሱስ ውጪ አይገኝም። የዘላለም ሕይወትን ከክርስቶስ ኢየሱስ በእምነት ከሚገኙ ኢየሱስን የምታገኘው በእምነት ነው ብራዘር። ከክርስቶስ ኢየሱስ ውጪ ሌላ ከእምነት ካልሆነ በምንም ነገር ኢየሱስን ልታገኘው አትችልም። ያው ከእግዚአብሔር ቃል ላሳይ የእግዚአብሔር ቃል በጣም ወሳኝ ሐሳብ ስለሚያወራ ማለት ነው። ያው እዚህ ዮሐንስ ወንጌል ምዕራፍ 2-3 ምዕራፍ ነው ወደኋላ የምሄደው ምን ማለት እንደሆነ ሐሳቡ እንድትረዳው። በእርሱ የሚያምን ሁሉ ይላል ምን አለው? የዘላለም ሕይወት እንዲኖረው እንጂ እግዚአብሔር እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። በማን የሚያምን? በልጁ የሚያምን። ስለዚህ የዘላለም ሕይወት ከተነሳ ሁል ጊዜ ልጁ አለ። ልጁ የዘላለም ሕይወትን ልጁ ካለ እምነት አለ። የዘላለም ሕይወትን ያለ ኢየሱስ እምነት ልታገኘው አትችልም። በልጁ የሚያምኑ ሁሉ ነው የሚለው። የአዲስ ኪዳን አማኞች የዘላለም ሕይወትን አንስተው ከኢየሱስ ከማመን ውጭ ሊቀበሉት አይችሉም። ስለ እምነት የምታወራ ይሄው ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ነው የሚለው። ይሄው በእርሱ በሚያምን ምን አይልም? አይፈረድበትም። ስለ ዘላለም ሕይወት ነው የሚያወራው። ካልተፈረደብህ የዘላለም ሕይወት አለ፣ ከእግዚአብሔር ቁጣ አምልጠሃል፣ ድነሃል ማለት ነው። ይሄ የዘላለም ሕይወት የተገኘው በምንድን ነው? እሱ በኢየሱስ በሚያምን። ቃሉ በጣም ግልጽ ነው። ስለዚህ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ በማመን ነው ማለት ነው። ዮሐንስ ወንጌል ምዕራፍ 6 እያወራ ያለው በእርሱ ስለማመን የተነገረ ሐሳብ ነው እንጂ እንጀራና ወይኑን በአፍ ውስጥ በልተ የዘላለም ሕይወት ታገኛለህ የሚል ትምህርት የለውም። ኦኬ የለውም። ስለዚህ ወንድም አለም እኔ አሁን አፕሪሺየት አንተን በጣም ቻሌንጅ ላደርግ እፈልጋለሁ ወንድም አለም። ኦኬ ኢየሱስ ክርስቶስን ታምነዋለህ? አዎ። ይሄን ጌታ ተቀብለው ታውቃለህ? ኢየሱስ ክርስቶስን ተቀብለው ማለት እና አንተ የህይወቴ ጌታና አዳኝ ነህ፣ ከዛሬ ጀምሮ የምመራበት እውነት ይሄ ነው። ጌታ ሆይ አንተ ጌታ እንደሆንክ በልቤ አምኜ በአንደበቴ መሰክራለሁ ብለህ ልክ የእግዚአብሔር ቃል እንደዚህ እንደሚለው አድርገህ ታውቃለህ? አዎ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣
እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ይላል። እንደዚህ መስክረ አምነህ ድነህ ታውቃለህ? ለጌታ ተናግረህ ታውቃለህ? ወይ ደግሞ ያንተ የንስሐ አባትህ ኢየሱስ ክርስቶስ ጌታ እንደሆነ በአፍህ እንድትመሰክርና ከሙታን እንዳስነሳው በልብህ አምነህ እንድጸድቅ አድርጎሃል? አዎ ተው እንጂ። ሲጀመር ቤተክርስቲያን የምታስተምረው ኢየሱስ ክርስቶስ ነው። እኔ አንተን የጠየቅኩ ፐርሰናል ጥያቄ የጠየቅኩ እኔ ወደ ቤተክርስቲያን ስሄድ እሺ ወንድሜ ልመልስልህ ጥያቄህን። እኔ ወደ ቤተክርስቲያን ስሄድ የክርስቶስን ተግባራት ለመስማት በአፌም ስለሱ ለማመስገን ነው የምሄደው እኮ። ኢየሱስ ክርስቶስ ጌታ እንደሆነ በአፍ መስክረ በልብህ አምነ ጸድቀሃል አንተ አሁን? አዎ። ጻድቅ ሰው ነው እያወራሁኝ ያለሁት። መጽደቅ ተግባር ይጠይቃል። እኔ እያወራሁኝ ያለሁት ብራዘር ይኸውልህ፣ ሰው በልቡ አምኖ ምን ይላል ይለናል? ይጸድቃልና። አንተ በልብህ አምነህ ጸድቀሃል? እኔ እንደዛ ብዬ አምናለሁ። አንተ ጻድቅ ነህ። ዘመን ጻድቅ ነው ማለት ነው አሁን እንደ ክርስቶስ። አዎ ለክርስቶስ ልጅነቴ በማመኔ እጸድቃለሁ ብዬ አምናለሁ እኮ። ሌላ ታዲያ መጽደቅ አለ እንዴ? ከዛ ውጭ ታዲያ እኮ እሱን ነው የምልህ እኮ ነኝ። ዘመን ጻድቅ ነው ማለት ነው። ትክክል። ዘመን ከኦርቶዶክስ ተክለ ሃይማኖት ጋር እኩል ነው። ተክለ ሃይማኖትም ጸድቋል እኮ። አንተና ተክለ ሃይማኖት እኩል ናችሁ? ሁለታችሁም ጻድቃን ናችሁ? እኩልነትን አላውቅም። ስለ መጽደቅ እኮ ነው እያወራሁኝ ያሉት። በጽድቃችሁ እኩል ናችሁ ወይ? በክርስቶስ ሁለታችሁም እኩል ናችሁ። አንተም ጻድቅ ነህ፣ ተክለ ሃይማኖትም ጻድቅ ነው። አዎ እንጸድቃለን እኮ። ስለዚህ ሁለታችሁም ጸድቃችኋል በክርስቶስ ኢየሱስ። አዎ ግን ተግባር ይጠይቃል። በየጊዜው ለምናደርጋቸው ኃጢአቶች በምንኖርበት ሰው በልቡ አምኖ ይጸድቃል ነው የሚለው። አንተ በልቡ እኮ ያለ ተግባር ትርጉም የለውም አይደል? እኔ እየጠየቅኩ ያለሁት በክርስቶስ ኢየሱስ አምኖ ስለመጽደቅ ነው ወንድም አለም። አዎ ጽድቃለሁ። ስለዚህ አንተና ተክለ ሃይማኖት እኩል ጻድቅ ናችሁ ማለት ነው። እኩል የሚለውን ቃል እኔ አልቀበለውም። ምክንያቱም እኩልነትን የሚፈርደው እግዚአብሔር ነው፣ ክርስቶስ ነው እንዴ። ይሄው በሰው በልቡ አምኖ አንተም በልብህ ታምናለህ አይደል? እኔም አምናለሁ። ተክለ ሃይማኖትን በልቡ ያምናል። ሁለታችሁም ጸድቃችኋል ማለት ነው። ጸድቀናል። ማርያም የማርያም ጽድቅ ከአንተ እኩል ነው አይደለም? ማርያም የበለጠ ጸድቃለች። ከዛም በላይ ነች። ከዚህ ጽድቅ የተለየ ጽድቅ አለ ማለት ነው። አለው። እስኪ ማስረጃ ስጠኝ። ለምሳሌ የኛ ቦታ፣ የሰዎች ቦታ ጥቅስ እኔ እንደሚገባኝ ማለት ነው። ሰው እንደየተግባሩ ነው አይደለም የሚጸድቀው? አይደለም። እኔ በክርስቶስ ኢየሱስ አምኖ ስለመጽደቅ ነው እያወራን ያለ ነው። የት ነው የምትደበቀው? በክርስቶስ ኢየሱስ ስለማመን የሚገኘውን ጽድቅ ነው እያወራን ያለ ነው። ማርያም ከኢየሱስ ሌላ የጸደቀችበት መንገድ አለ እያልከን ያለ። የክርስቶስ እናት በመሆኗ ጸድቃለች። ማስረጃ አንጣ። እናት በመሆኗ የጸደቀችበትን ቦታ አንጣ። በክርስቶስ አዳን እንዴ እሷ ቅድስትና ጻድቅ ስለሆነች ነው አለ አምላኳን የወለደችው አይልም ብራዘር። አምላኳን እንዴት ወለደች ታዲያ? ጌታ ጸጋውን አብዝቶላት። ጸጋ ማለት ምንድነው? ጽድቅ አይደለም ትሌለ እንዴ? ትውልድ ሁሉ ብጽዕት ይሉኛል ብላ ትሌለም እንዴ? የክርስቶስ እናት ከሌላው ጋር ትጎራበት ትችላለች። ቆይ ይጨርስ። አየህ አሁን እያወራን ያለ ነው
ማርያም ልክ እንደዚሁ ጻድቅ ናት ካልክ ጻድቅ ልትሆን የምትችለው ማርያም በኢየሱስ ካመነች ብቻ ነው። እናትነት የመጽደቂያ መንገድ አይደለም ብራዘር። ወንድም መሆን የመጽደቂያ መንገድ አይደለም። እህት መሆን የመጽደቂያ መንገድ አይደለም። እያወራን ያለነው ስለ ስጋ ዘር አይደለም ብራዘር፣ እየተነጋገርን ያለነው ስለ እግዚአብሔር መንግስት ነው እያወራን ያለነው። ከእግዚአብሔር ስለ መወለድ ነው እያወራን ያለነው ወዳጅ። ማርያም ጸድቃል፣ አንተ ጸድቅ ያለው ካልክ ማርያም የሚኖራት ጽድቅ ይሄ ነው። ሌላ የተለየ ጽድቅ አይኖራት። አዮ ሰው በልቡ አምኖ ይጸድቃል ይላል። ማርያም ታምናለች። አዎ ከሆነ መልስ እንዳንተ ትጸድቃለች። ያንተ ጽድቅና የማርያምም ጽድቅ ምንድነው ማለት ነው? እኩል ነው። እኩል የሚል አሳየኝ። እሺ ያው ሲያምበው ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። እሺ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። ማርያም ኃጢአት ሰርታለች። እንዴት አይደል? ቆይ ሮያል ስሜት አይደለም። ስሜት አይደለም። ስሜታችሁን አንዴ ሮያል እንድሰማ ሚዩት አድርግና ሰው ይጨርስ። ከላይ ያለውን ጥቅስ እንየው። ሁሉ የሚላቸው ማለት ነው። የኔን ሐሳብ ነው የሚያጠነክረው። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ልዩ ናት የተባለች ፍጥረት የለም። ሁሉ ውስጥ ማርያም አለች። የተለየች ማርያም የለች። ሁሉ ውስጥ ማርያም አለች፣ ቁጭ ብላለች። ኤክሴፕት ማርያም የሚል የመጽሐፍ ቅዱስ ትምህርት የለም። ባይዘው ኤክሴፕት ማርያም ያለው ኦርቶዶክስ ጋር ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የሚለው ወንድም ማለት። ቀደም ብሎ ያለውን ብናይስ ደስ ይለኛል ስላለው ከመጀመሪያው የምታስጀምረው ደስ ይለኛል፣ ሐሳቡን ማለት ነው። እሺ ቁጥር 20 ጀምራል። ይህም የሕግ ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ግን ስለ ቅድስት ድንግል ማርያም የሚናገረው ነገር ምንድን ነው? በግምት ሰው በጣም ብዙ ሰው ስላለ ስታወራ በመረጃ እኮ አሁን እኔ የምለው እንደዚህ አስገለጠኝ። አሁን አንተ የምትለው ሳይሆን የእግዚአብሔር ቃል የሚለው ብለህ አሁን እኔ የምለው እኮ አይደለም ያልኩህ፣ የእግዚአብሔር ቃል የሚለውን ብዬ ነው ያሳየው። ቅዱስ ገብርኤል እንዴት ነው ያበስራት እኮ ንገረኝና ሄደን እዛ ክፍል ላይ ኃጢአት የሌለባት ንጹህ ስለመሆኗ ምናምን የተናገረ ካለ እንደሱ ማሳየት በመረጃ ነው የምናወራው። አትታገል ዘመን ነው እየታገልኩ አይደለም። እግዚአብሔር እናንተ እንደምትጨነቁላት ለማርያም እኮ ማስጨነቅ ቢያስፈልግ ኖሮ የእግዚአብሔር ቃል እኮ በግልጽ ይነግረን ነበር። አየህ፣ በእግዚአብሔር ቃል ውስጥ ማርያም ኃጢአት የለባትም፣ ማርያም ከኃጢአት የመንጻቷ ንጹህ የመሆኗ ጉዳይ ቢያስጨንቀው ኖሮ ሐዋርያቶች ይጽፉልን ነበረ። ኢሹ አልነበረም። አየህ፣ ሁሉ ኃጢአት ሰርተዋል ሲባል ማርያምንም ጨምሮ ነበር የሚታሰበው። ሁላችንም ነው። የሰው ልጅ አንድ ንጹህ ሰው ቢኖር ኖሮ ከማርያም በስተቀር ይባላል። አየህ፣ ከማርያም በስተቀር ይሉን ነበር። አንድ ሐዋርያው አላለም፣ ጌታ አላለም፣ ሁሉ ነው ያለው። በቃ ሁሉ ካለ ማርያም አለች ማለት ነው። ለማርያም እናንተ የምትቆረቆሩት የእግዚአብሔር ቃል ውስጥ የሌለውን ሐሳብ እየጨመራችሁ ነው።
በኃጢአተኛ ታያይዘው የጌታን መወለድን ከመንፈስ ቅዱስ ጋር። ስለ ማርያም ግን ስታወራ አንድም ቦታ ላይ ማርያም ኃጢአት እንዳይኖርባት ጸለለባት፣ እናትና አባቷ ላይ ከኃጢአት ነፃ እንድትሆንና ተወለደች የሚል የለም። ስለ ጌታ የምታወራ ከሆነ የጌታ ጣልቃ ገብነት ላይ መንፈስ ቅዱስ ነው ጣልቃ የገባው። ኦኬ፣ መንፈስ ቅዱስ ነው ጣልቃ የገባው። ማርያም ጋር ግን ስትመጣ ማርያም ላይ ምንም የተደረገ ተአምር የለም። ምንም ተአምር የለም። እንደውም ህይወቷ የሚጀምረው ለአንዲት ድንግል ከመታጨቷ ነው የሚጀምረው። ለአንድ ወንድ ከመታጨቷ ነው የሚጀምረው። ኢሹ አልነበረም። በማርያም መወለድ ላይ ሐዋርያቶችም አንድም ሐዋርያ ኢሹ አልነበረም። የተለየ ነገር በማርያም ላይ የጻፈም ሰው የለም። ልክ እንደኔና እንዳንተ እናት በቃ ነበረች። ይህን ነው የሚናገር። ከዛ ውጪ የተለየ ነገር ለአንተና ለእኔ እናት መንፈስ ቅዱስ ተገልጾ ወይም ደግሞ መልአክ ተገልጾ ቅድስናዋን የገለጸ ክብሯን የገለጸበት ሁኔታ የለም። ምክንያቱም እኛ ስላልተቀደስን ማለት ነው። አይ የለም፣ ማርያም ስለተቀደሰች ነው አይልም። አጀንዳ እግዚአብሔር አጀንዳ ስላለው ነው። ከሷ ስለመረጣት ነው አይደለ? አጀንዳ ተመርጣለች። ወንድም ዓለም እግዚአብሔር አጀንዳ አለው። አጀንዳ ማለት ማርያምን ያወቅናት ኢየሱስ የሚባል አጀንዳ እግዚአብሔር ይዞ ስለመጣ ነው። ማርያም ትክክል። በቃ ከዛ ውጪ ማርያምን መጽሐፍ ቅዱስ ምንም እንድናቅበት የሚያደርገን ምንም ፋይዳ የለም። ሌላም በእሷም እኮ በሌላ መንገድ አልተጠቀሰችም በየትኛውም እምነት ውስጥ አለቅ። ስለዚህ አሁን የማርያምን ሕይወት የምታወራ ከሆነ የክርስቶስ ኢየሱስ መወለድ ላይ ነው የምናወራው። ማርያም ከክርስቶስ ኢየሱስ ከኢየሱስ ውጪ ሆና ንጹሕ ናት፣ ኢየሱስ አላስፈለጋትም የሚል ትምህርት የለም በእግዚአብሔር ቃል ውስጥ። ኢየሱስ አላስፈለጋትም በኦርቶዶክስም ውስጥ የለም። አይ እናንተ ጋማ ብዙ ነገር ነው ያለው ብራዘር። የለም ተወዳጅ እኔ እስከማምነው የለም። እኛም የምናከብራት ክርስቶስ ስለተገኘባት የክርስቶስ ቤት ስለሆነች ነው። ኢየሱስ ለኃጢአቷ ሞቷል። ለእሷ ለአዳም ዘር በሙሉ ነው የሞተው። አዎ ለማርያም ኃጢአት ሞቷል ኢየሱስ። ማርያም ግን አንጽቷታል በመጀመሪያ። አትቀባጥራ። የቱ ጋር ነው ያነጻት? አነጻት የሚለው የቱ ጋር ነው አነጻት የሚለው? ምክንያቱም የተቀደስ ብሎ ነው አይደለ? አላለም። ቅዱስ ገብርኤል እንዴት ነው ያበሰራት? አላለም ብራዘር። እሺ ቅዱስ ገብርኤል ያበሰረበትን ቦታ አንብብልኝ። እሺ ብራዘር አታርክም ወላጅ ግን አይ ነው እየተማማርን አይደለ? አስተምረኝ እኮ ነው ያልኩህ። ምንድነው ማስተምር ከሆነ ብራዘር የሌለን ነገር እየጠቀስክ አይደለም። ማን የማስተምር ያለውን ነገር ነው የማስተምር። መልአኩ አበሰራት አላበሰራትም? ምን ብሎ ነው ያበሰራት? ቅድስት ድንግል ሆይ ብሎ ማለት ነው። ቅድስት ድንግል ሆይ አላለም። እሺ ከሷ
እንደሚወለድ ክርስቶስ ሲያበስር እንዴት ነው ያበስራት? እንጃ በል ንገረኝ እንጂ አንተ ሲል አለ አለው ካላላ ለምን ቀጥል። አንተ እንዴት ነው የምታምነው? የአንተን እምነት ነው እያወራ ያለው። እኔ ስለ እምነት እኮ አይደለም እየጠየቅኩ ያለሁት። ይኸው ብራዘር ክርስቶስ በአንተ እምነት እንዴት ነው ያበስራል? ስለዚህ ማርያምን ጠብቋታል ያልከው ትምህርት በአይዲያ ደረጃ ያለ አንተ አይምሮ ውስጥና ቤተክርስቲያን አይምሮ ውስጥ ያለ ነው እንጂ መጽሐፍ ቅዱስ ማርያም ስለመጠበቋ ጌታችን ኢየሱስ ክርስቶስ ለእሷ ኃጢአትና በደል እንዳልሞተ የሚናገር የመጽሐፍ ቅዱስ ክፍል የለም። እኔ ደግሞ ቅድስት ድንግል እንደሆነች ነው ማምነው። ምክንያቱም ክርስቶስ ደጋግመህ አንድ ጥያቄ ድንግል መሆን ማለት ኃጢአት የሌለበት ሰው ማለት አይደለም። ፎር ኢንፎርሜሽን በዚህ ቃል በጣም ነው የሚሸውዷችሁ። ባይዘው ድንግል መሆን ማለት መጽሐፉ ለማርያም ድንግልና ነው የተጠቀመው ከዮሴፍ ጋር አብራ አልተኛችም ማለት ነው። ኦኬ፣ አልተኛችም። ከዮሴፍም በፊት ሌላ ወንድ አታውቅም ማለት ነው። ስለዚህ ኃጢአትን አላደረገችም። ቆይ አንዴ አረጋገው። አግብታ ቢሆን ኖሮ ማርያም ድንግልናዋን ማጣቷ ኃጢአት አይደለም። ድንግልናን በትዳር ውስጥ ማጣት የኃጢአት ማሳያ ምልክት አይደለም። በማስተዋል ስማኝ ብራዘር፣ ይጠቅማል። እየሰማሁ ነው። የድንግልና የተጠቀሰው በብሉይ ኪዳን ላይ ስለ ክርስቶስ ኢየሱስ የተነገረው ከድንግል ስለመወለዱ ትንቢቱ ስለመፈጸሙ ማሳያ ነው። ኦኬ። ምክንያቱም ድንግል ነው የምትወልደው። ያ ድንግልና ከማርያም ጋር ተያይዞ በአዲስ ኪዳን ላይ የምናገኘው ለንጽህናዋ፣ ለጽድቋ፣ ለቅድስናዋ ምናምን ማሳያ አይደለም። ጌታን ከወለደች በኋላ ማርያም ብትወልድ ምንም የሚፈጠር ነገር የለም። ለምን? ትዳርን የመሰረተው ማን ነው? እግዚአብሔር ነው። ከዮሴፍ ጋር ያቋረጠችውን እጮኝነት ብትቀጥልና ልጆችና አብረው በመተኛት ኢንጆይ ብታደርግ ማርያም ምንም የሰራችው ኃጢአት የለም። መጽሐፍ ቅዱስ አታመንዝር ነው እንጂ የሚለው ከሚስት ጋር አትተኛ የሚል የመጽሐፍ ቅዱስ ትምህርት የለም። ትዳር ውስጥ ያለ መኝታው ንጹህ ነው ብራዘር። ድንግልና ከማርያም የህይወት ንጽህና ቅድስና ጋር ምንም አይገናኝም። ማርያም ድንግል ሆነች፣ ከባሏ ጋር አብራ እንጆይ ያደረገች፣ ከዮሴፍ ጋር ምንም ኃጢአት የለበትም። ትዳርን የመሰረተው ራሱ እግዚአብሔር ነው። ግን ስለዛ ነገር የሚናገር መጽሐፍ ቅዱሳዊ ጥቅስ የለም። ምኑ ነው መጽሐፍ ቅዱሳዊ ጥቅስ የለም? ዮሴፍ ባሏ እንደሆነ የሚያወራ ጥቅስ የለም። ጮኛዋ ነበር። ኧረ ተው። አልወሰዳትም ማለት ምን ማለት ነው? አልወሰዳትም ማለት እሱ እጮኛዋ ነበረ። ምን ማለት ነው? አልወሰዳትም ማለት ነው ያልኩህ ወዳጅ። አልወሰዳትም ማለት ሚስቱ አላደረጋትም። ኧረ ተው። ምን ነበር ያደረገው? ክርስቶስ ከተወለደ በኋላ አሳደገ፣ ጠበቃት። እሺ፣ ጠበቃት የሚል እስቲ ያሳየኝ ከእግዚአብሔር ቃል። በቃ ለማን ልጁን ይዘው ወደ ግብፅ ተሰደዱ ይላል አይደል? ብራዘር፣ እኔ አሁን ጠበቃት የሚል አሳየኝ ያልኩህ አይደል? እሺ፣ እኔ የተማርኩት እንደዛ ነው የሰማሁት። እኮ ከኪሳቸው ነው ችግሩ። የሚያስተምሯችሁ እኮ ከኪሳቸው ነው። እሺ፣ እንዳገባት አንተ ታስረዳኛለህ? የለኝም አልከኝ። ከዛ እንቀጥል።
ዮሴፍ እጮኛዋ የነበረው መልአኩ መጥቶ ከመንገሩ በፊት በራእይ መልአኩ መጥቶ ለሱ ከመንገሩ በፊት እርጉዝ መሆን አይቶ በስውር ሊተዋት ባለበት ሰዓት ላይ ዮሴፍ በዛ ሰዓት ላይ ምን ነበሩ? እጮኛሞች ነበሩ። በስውር ሊተዋት ሲል ማለት ነው። ለምንድን ነው እሱ ሊተዋት ሲል እንትን ያለው? ጻድቅ ሰው ስለነበረ ሊገልጣት ስላልፈለገ እጮኛዋ ነበረ በዛ ሰዓት ላይ። ከዛስ በኋላ በህልሙ መልአኩ ገብርኤል መጥቶ ምንድን ነው ያለው? ያው ላሳይ። አልወሰዳትም ስትል ነበር። ይኸው ለመውሰድ አትፍራ። ማንን? እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም ህዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋል። ምን አለው? ውሰዳት አለው። ምን ማለት ነው? ከጌታ ዘንድ የተነገረለትን ይህንን ሐሳብ አንተ ቀድምጽ አለ። አንዳንዴ ባቡር ነው የሆነ ንፋስ ስላለ ነው፣ ኃይለኛ ንፋስ ነው ያለው። እሺ አየህ፣ በግልጽ ቋንቋ ምን አለው? ውሰዳት አለው። ስለዚህ ዮሴፍ ማርያምን ወስዷት ነበር፣ ግን አብሯት የበኩር ልጇን እስክትወልድ ድረስ መጽሐፉ ምድር የሚለው አላወቃትም። አስተውለው፣ የበኩር ልጇን ማርያም እስክትወልድ ድረስ አላወቃትም ነው የሚለው። በደንብ በማስተዋል ስማኝ። አላወቃትም ማለት ምን ማለት ነው? ምን ማለት ነው? ምናልባት እንጃ። አላወቃትም ማለት በባልና ትዳር መካከል የምትጠቀመው ቃል ነው። በባልና ሚስት መካከል አብሯት አልተኛም ማለት ነው። ኦኬ፣ መጽሐፉ እንድናውቀው የፈለገው ዮሴፍና እንግዲህ እንደ ወንድሟ ወይ እንደ እህቷ ቢሆን ኖሮ ይህንን ቃል አይጠቀምም። ኦኬ፣ ይህን ቃል መጠቀም አይኖርበትም። ጠባቂዋ ከሆነ የበኩር ልጇን እስክትወልድ ድረስ አላወቃትም ማለት አይኖርበትም። ጠባቂ ነው እሱ። ጠባቂን ለምንድን ነው እሱ አብሯት አልተኛም ብለህ የምታወራው? ደግሞ እንግሊዘኛውን ላሳየህ፣ ይኸው እንድትረዳው ሐሳቡ እጮኛ የሚለውን ሐሳብ እንዴት አይነት ሐሳብ እንዳለው። እሺ ታነበዋለህ? Then Joseph, her husband, ምን ይላል? her husband, አየው፣ being a just man ምንድን ነው? ጻድቅ ሰው ነበር። and not willing to make her a public example. አየው፣ በግልጽ ቋንቋ ምን ይላል? husband ምን ማለት ነበር? ባሏ ይላል፣ ጠባቂው አይደለም የሚለው። ከዚህ ሐሳብ እንድትረዳው የፈለግኩት ይኸውልህ፣ በማርያም ሕይወት ውስጥ እንድናውቀው የተፈለገው ምንድን ነው ካልክ፣ ለዮሴፍ የታጨች ድንግል ነበረች። መጽሐፉ ነው የሚናገር። ስለዚህ ጌታ መጣና ከማርያም ጋር ያለውን ጅማሬ አጀንዳውን ሲነግራት ከጌታ ሐሳብ ጋር ተስማማች።
ነገሩ ከጌታ ሐሳብ ጋር ተስማማች። ማን? ማርያም። ከእግዚአብሔር ሐሳብ ጋር ማርያም ስትስማማ የነበራትን የእጮኝነት ህይወት አሁን ላይ ዮሴፍ ሲሰማ ማርገዟን ሲያቅ በስውር ሊተዋት ፈለገ። ከዛስ መልአኩ መጥቶ ያንን እንዳትተው ሄደ፣ ውሰዳት፣ ያረገዘችው ከሌላ ሰው አይደለም የእግዚአብሔር አጀንዳ ነው አለው። የማን አጀንዳ ነው? የእግዚአብሔር አጀንዳ ነው። እጮኛ ያደረግከው ምን ለማድረግ ነው? ለማግባት ነው። አትተው አለው። ስለዚህ አልተዋትም። አሁን የእግዚአብሔር አጀንዳ ከእሷ እስከሚወለድ ድረስ ያለውን ደግሞ የእግዚአብሔር ቃል ምን ይላል? አልተገናኛትም። እግዚአብሔር እንድንጨነቅና እንድናስብ የፈለገው ምንድን ነው? እሱ ኢየሱስ እስኪወለድ ድረስ ማርያም ከማንም ወንድ ጋር የበኩር ልጇ እስኪወለድ ድረስ ስለሚል ማለት ነው ከማንም ወንድ ጋር አልተኛችም። ስለዚህ የእግዚአብሔር አጀንዳ የማርያምን ድንግልና የፈለገው መቼ ድረስ ነው ካልክ ኢየሱስ እስኪወለድ ድረስ። ከዛ በኋላ ምንም ማርያም አገባች፣ ወለደች፣ የዘላለማዊ እቅዱን ኢየሱስ ክርስቶስን ምንም የሚከለክለው ነገር የለም። ለምን? አዳኙ የተባለው ኢየሱስ ቁም ነገሩ ከድንግል መወለዱ ነው። ምን ማለት ነው? ያለ ወንድ ፈቃድ መወለዱን ነው። ኦኬ። የእግዚአብሔር አጀንዳ የሚወለደው ሕፃን ድንግል ትወልዳለች ማለት የሚወለደው ሕፃን ያለ ወንድ ፈቃድ ነው የተወለደው የሚለው ነው የእግዚአብሔር ሐሳብ። ጌታ እስከተወለደ በኋላ ከድንግል ከዛ በኋላ ማርያም ነፃ ናት። ከፈለገች ብትወልድ፣ ከፈለገች በድንግልናዋ ብትቀጥል፣ ሳታገባ ብትቀጥል፣ ከፈለገች አግብታ ወልዳ ብትኖር ከእግዚአብሔር አጀንዳ ጋራ ምንም ግንኙነት የለውም። ለምን? ትዳር ምንድን ነው? ቅዱስ ነው። አይኔ ራሴን ጠብቃለሁ፣ በቃ ከዚህ በኋላ ዮሴፍ ይቅርታ ከሌላ ሴት ውለድ ብትለው ችግር የለውም፣ መብቷ ነው፣ መብቷ ነው። አይ እኔ አግብቼ መውለድ እፈልጋለሁ፣ እጮኛ ይሄነ አንተን እንዴት እተዋሃለሁ፣ አንተንም አግብቼ አብሬ እኖራለሁ፣ አብረን እናሳድግ፣ ችግር የለውም፣ መብታቸው ነው። የእግዚአብሔርን አጀንዳ አያበላሹም። ስለዚህ የማርያም ድንግልና ከንጽህና ጋር ምንም የሚገናኝ ታሪክ የለውም ማለት ነው። አሁን ቁም ነገሩ ምን መሰል? ስለ ጽድቅና ስለ ቅድስና ነው እያወራን ያለነው ወዳጅ። እኔ ለአንተ ያለኝ ቻሌንጅ ምንድን ነው ብራዘር? አሁን ዘመን ዛሬ ቢሞት የት ነው የሚገባው? ገነት ወይስ ሲኦል? ክርስቶስ ሊፈርድ ይመጣል። ገነት ወይም ሲኦል መግባትን ከእግዚአብሔር በቀር እኔ አላቅም። ነገር ግን እኔ በክርስቶስ ጸድቄያለሁ ብዬ አምናለሁ። ፍርድ ግን የክርስቶስ ነው። የጸደቀ ሰው የት ነው የሚገባው? በኢየሱስ የጸደቀ ሰው ገነት። ስለዚህ እመና ብራዘር፣ ድፈር። በኢየሱስ ነው የጸደቅኩት ካልከኝ ዘመን እርግጠኛ ሁን። የጸደቀን ሰው ኢየሱስ ሲኦል አይከትም። ያጸደቀን ሲኦል ሊከተን አይደለም። ኦኬ፣ እምነት የሚባለው ይሄ ነው። ስለዚህ እመነው። ዛሬ ብትሞት እንኳን ገነት እንደሚያስገባህ እመነው። እምነት ማለት እሱ ነው። አየህ፣ እምነት ማለት ምንድነው ካልከኝ እርግጠኛ የሚያስደርግ ጉዳይ ነው። እምነት እርግጠኛ ካላስደረገ እምነት አይባልም ብራዘር። እምነትን እምነት ያሰኘው እርግጠኛ የሚያደርግ የሚያስረዳ ሐሳብ ስለሆነ እኮ ነው ብራዘር። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው።
this is faith brother እምነት ማለት ይሄ ነው። ስለዚህ አሁን በክርስቶስ ኢየሱስ ዛሬ ብትሞት የት ትገባለህ ተብለህ ስትጠየቅ እኔ በክርስቶስ ኢየሱስ ስለማምን ዛሬ ገነት ነው የምገባው የማለት እምነት ነው ይገባል። እያወራን ያለ ነው በማን ነው? በኢየሱስ። አንተም እኔም በስራችን ገነት አንገባ። ሰው በስራዬ ገነት ገባለሁ ብለህ ታምናለህ? ዘመን ሰው በስራው ገነት መግባት አይችልም። ሰው ግን በኢየሱስ ገነት መግባት ይችላል። ለዚህ ነው ኢየሱስን እመኑት የምንለው። ስለዚህ ሰው ገነት የሚገባው በእምነት ከሆነ በኢየሱስ ከሆነ ኢየሱስን ያገኘው በእምነት ከሆነ ስለዚህ ሰው የሚድንበት ምስጢር ኢየሱስ ብቻ ነው ማለት ነው። ሌላ አዳኝ የለም። ይሄ ኢየሱስ ደግሞ እንዴት ነው የሚገኘው ካል በስራ ሳይሆን በእምነት ብቻ። ስለዚህ ሰው ኢየሱስ ክርስቶስ ብቻ ነው የሚያድነው፣ በእምነት ብቻ ነው የሚድነው። አሁን የዳነ ሰው የጸደቀ ሰው በክርስቶስ ኢየሱስ እምነቱ ላይ እምነቱን የጣለ ሰው ስለዳነ ምን ያደርጋል? ስራን ይሰራል። ለምን? አሁን የዳነ ሰው ነው። ይሄ የተለወጠ ሰው ነው። የዳነና የተለወጠ ሰው ምን ያደርጋል? ስራን ይሰራል። የማን? ከአባቱ የተማረው ከጌታ የቀመሰውን ስራ ይሰራል። ክርስትና ይሄ ነው። ከዚህ የተነሳ አትጠጣም፣ አታጨስም፣ አትቅምም፣ ያለህን ታካፍላለህ፣ ለድሆች ትሰጣለህ። ከምን የተነሳ? እግዚአብሔር በልጁ በክርስቶስ ኢየሱስ ስላዳነ፣ ስላጸደቀ፣ መንግስቱን ስላወረሰ፣ የተለወጠ ማንነት ስላለ፣ ወንጌል ስለሚለውጥ። ወንጌል ምን ያደርጋል? ይለውጣል። ወንጌል በባህሪው ምን ያደርጋል? ይለውጣል። ስለዚህ የተለወጠ ሰው ምን ያደርጋል? ስራን ይሰራል። ስለዚህ ትረስት ሂም ወንድም ዓለም ኢየሱስን እመነው ጌታ። ኃጢአት በደልህን ተናዘ በክርስቶስ ኢየሱስ በሚገኘው የዘላለም ሕይወት ተቀበለው ወንድም። ተቀበለው ይሄን ጌታ ተቀብያለሁ። ወንጌል እንዴት እንደሚለውጥ ላሳየ ከፈለክ ከእግዚአብሔር ጋር አስቀድሞ ስላልጠቀመ አሁን ግን ለኔም ላንተም ስለሚጠቅመው በእስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ። እርሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበለው። እኔስ በወንጌል እስራት ስለ አንተ እያገለገለኝ ለራሴ ሳላስቀር በወንጌል እስራት ስለ አንተ እንዲያገለግለኝ ለራሴ ላስቀረው ፈቅድ ነበረ። ነገር ግን በበጎነት በፈቃድህ እንጂ በግድ እንዳልሆን ሳላማክረ ምንም እንኳን ላደርግ አልወደድኩም። ተቀብለህ ለዘላለም እንድትይዘው፣ ስለዚህም ምናልባት ለጊዜው ተለይቷልና ከእንግዲህ ወዲህ እንደ ባሪያ አይሆንም። ነገር ግን ለእኔ በተለየ የተወደደ ወንድም ከሆነ ለአንተማ ይልቅ በሥጋው በጌታም ዘንድ ከባሪያው የሚሻል የተወደደ ወንድም እንዴት አይሆንም? እንግዲህ እንደ ባልንጀራ
ብትቆጥረኝ እንደኔ አድርገህ ተቀበለው። በአንዳች ነገር የበደለህ ቢሆን ግን ወይም ብድር ያለበት እንደሆነ ይህ በእኔ ላይ ቁጠር። እኔ ጳውሎስ እኔ እመልሰዋለሁ ብዬ በእጄ እጽፋለሁ ይላል። በጣም የሚገርም ታሪክ ነው። ባይዘው እዚህ ክፍል ላይ ያለው ምን ላይ ነው ያለው? ፊሊሞና። ይሄ ሰው ባሪያ ነበረ፣ ግን በድሏል። በእስር ቤት ነበረ የነበረው። ጳውሎስ በእስር ቤት ላይ ያገኘው ወዳጅ ነው እና ይሄንን ሰው አሁን በፊት ምን አላለህም ይላል? አልጠቀመህም። በፊት የሚጠቅም ሰው አልነበረም ብራዘር። አስቀድሞ ያልጠቀመህ ነበረ። ዕዳ አለበት፣ ብር እኔ ከፍላለሁ እያለ ነው ለዚህ ሰው። አሁን ግን ለእኔም ለአንተም ስለሚጠቅም ይላል። አይገርምም? ወንጌል እንደዚህ ነው ያደረገን። ባይዘው የማንጠቅመውን የማንረባውን ሰዎች በቃ ወንጌል ሲነካው ሰው ብራዘር አለመጥቀም አይችልም። ወንጌል ሰው ሲነጋው አለመለወጥ አይችልም። ትላንትና የሚለው ታሪክ አለው። የጨለማ ህይወት ዛሬ በብርሃን የሚመላለስበት ህይወት አለ። ይህን ነው የሚለው ጳውሎስ። በቃ ይጠቅማል። አሁን ትላንትና እንዲህ አልነበረም፣ አሁን ግን እንደሱ እንደውም ከጥቅሙ የተነሳ አንተን ሳላስፈቅድ እኔ ለራሴ ላደረገው ፈልጋለሁ። እኔም ቢረዳኝ በወንጌል አገልግሎት አብሮኝ ቢሆን ደስ ይለኛል ይላል። አንተን ግን ሳላስፈቅድ በግድ ላለማድረግ ነው። አይገርም? ለምን? በጳውሎስ ይሄንን ወንድም ያገኘው በወንጌል ነው። ወንጌል ነው እስር ቤት ውስጥ የቀየረው የለወጠው። ወንጌል ሰዎችን ይቀይራል፣ ይለውጣል። ስለዚህ ሰው ስራ የሚሰራው በወንጌል እውነት ሲለወጥ ነው፣ ሲቀየር ነው። የሚጠቅም ይሆናል። የሚጠቅም ይሆናል በወንጌል። ስለዚህ ስራ ሰርቼ አይደለም የምጸድቀው። ስለ ጸደቅኩኝ ነው አሁን ስራ የምሰራው። ስለ ዳንኩኝ ነው አሁን ስራ የምሰራው። ለምን? ጌታ በወንጌል እውነት በጸጋው ኃይል የምጠቅም ሰው አድርጎኛል። ፍጥረት የእግዚአብሔርን ልጆች መገለጥ በናፍቆት ይጠብቃል ይላል የአምላክ ቃል። አየህ፣ ፍጥረት ይጠብቀናል። የማንን ልጆች? የእግዚአብሔርን ልጆች በናፍቆት ነው የሚጠብቁን። ለምንድን ነው በናፍቆት የሚጠብቁን? አየህ፣ አሁን ተለውጠናል። የእግዚአብሔር ልጆች ነን። ፍጥረት ተስፋ የሚያደርገው እኛን ነው። ፍጥረት ተስፋ የሚያደርገው እኛን ነው። ምን? የተቀየርን፣ የተለወጥን፣ በክርስቶስ ኢየሱስ ወንጌል እውነት እግዚአብሔር አምላክ ልጆቹ ያደረገንን እኛን ይጠብቀናል። ፍጥረት ይጠብቀናል ብራዘር። ስለዚህ በእኛ ውስጥ የሚገለጠው ስራ ከለወጠን ጌታ የተነሳ ነው። ከተለወጥንበት ህይወት የተነሳ ነው ብራዘር። እና አይ አፕሪሺየት ዩ ወዳጅ። ይህንን ድንቅ ጌታ ለዘላለም በህይወት ላይ አንግሰው። ከሱ ሌላ የሚያድን፣ ከሱ ሌላ ህይወት የሚሰጥ፣ ከሱ ሌላ የመዳን ተስፋ የለም ብራዘር። ይህን ጌታ ተቀብያዋለሁ ካልክ፣ ፍቃደኛ ከሆንክ አብረን እንጸልይ። የተቀበልከውን ጌታ አብረን እንጸልይ። ይህን ጌታ ከተቀበልከው የምታምነው ከሆነ ስለ ሃይማኖት አለም እየነገርኩ ያለሁት፣ ስለ ህይወት ነው እየነገርኩ ያለሁት። ልጸልይልህ ፈቃደኛ ከሆንክ እኔ ጸልያለሁ። የሌሊት ጸሎት አለብኝ። ጸልይ ብራዘር። ይህንን ጌታ ጸልይ። ስትጸልይ ግን እንዲህ ብለህ ጸልይ ብራዘር። በልቤ ላይ አንተን ብቻ እሾማለሁ በለው። አዳኝ እንደሆንክ ጌታ እንደሆንክ በልቤ አምኜ በአፌ መሰክራለሁ በለው።
ዛሬ በሞት እንኳን የዘላለም ሕይወት እንደምትሰጠኝ አምናለሁ በለው። ከዚህ በኋላ ያለህን ቀሪ ዘመን ሁሉ ከሱ ጋር ለትኖር ቃል ኪዳን እንደገባህ ንገረው። ወዳጅ በዚህ ጸሎት ሕይወት እንደሚቀየር እርግጠኛ ሆኜ እነግርሃለሁ። አመሰግናለሁ። ኢየሱስ ሃይማኖት ስላልሆነ ማለት ነው። እውነት ነው። ለዛ ነው ማምነው። ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው። ሹመው ይሄንን ጌታ በልብ ላይ ዳግም ውለደኝ በለው። የእግዚአብሔር ልጅ መሆን እፈልጋለሁ፣ ልጅ መሆን እፈልጋለሁ፣ ኢየሱስን በማመን የሚገኘውን ሕይወት መቀበል እፈልጋለሁ ብለህ ንገረው። ጌታ ይሰማሃል ብራዘር። አመሰግናለሁ። ተባረክ ብራዘር። ጸጋ ይብዛል። ሌላ ሰው አለ ጌታን ምናልባት መቀበል የሚፈልግ ሰው ካለ እድል እንሰጣል። ጌታን መቀበል የሚፈልግ ሰው ካለ ይህን ጌታ ለመቀበል በቃ በዚህ ጌታ ፍቅር የተነካ ሰው ሕይወቱን ዘመኑን ለጌታ መስጠት የሚፈልግ ሰው አለ ካላችሁ ብራዘርስ ኑ ግቡ፣ አብረን እንጸልያለን። ኢየሱስ ሃይማኖት አይደለም ብራዘርስ፣ ኢየሱስ ሕይወት ነው። ሕይወት ነው። ኑ በክርስቶስ ኢየሱስ እመኑ። በቃ ዛሬ በሞት የዘላለም ሕይወት አለኝ የምትሉበትን አቅም ታገኛላችሁ። ኑ ይህን ጌታ ተቀበሉ። የምሬ ነው ማለት ይህን ጌታ ተቀበሉ። ምናልባት እላይ ወጣችሁ ጌታን መቀበል ሼም የሚይዛችሁ የምታፍሩ ያ ካልቸራችን ይታወቃል። በትዳር ምክንያት በብዙ ምክንያት እንደዚህ አይነት ሰዎች አላችሁ። ካላችሁ ምልክት ስጡን፣ አብረን እንጸልይ። ከስራ አንድ ቁጥር ጻፉልን፣ አብረን እንጸልይ። ይህን ጌታ መቀበል የምትፈልጉ ሰዎች ካላችሁ ጸልዩልን። እኔ ጌታን መቀበል እፈልጋለሁ። አማን የእግዚአብሔር ይባርክ። ሌላ ሰው አለ? ሌላ ሰው አለ? በቃ ላይ ባትወጡ መታችሁ ሆናችሁ አብረን መጸለይ እንችላለን። በብዙ ምክንያቶች ኢየሱስ ክርስቶስን የሕይወታችሁ ጌታና ዳኛ አድርጋችሁ ያልተቀበላችሁ ግን ዛሬም መዝሙራችን የምትሰሙ ስብከቶቻችንን የምትከታተሉ እግዚአብሔር ይባርክሽ ወይ እግዚአብሔር ይባርክ ይዲዲያ። ሌላ ሰው አለ? አብረን እንጸልያለን። እግዚአብሔር ዛሬ በሕይወታችሁ ላይ የመዳን ተስፋ አሁን በእናንተ ቤት ውስጥ እግዚአብሔር ይገባል። ስብከት ትሰማላችሁ፣ መዝሙር ትሰማላችሁ። በቃ ጌታ እውነት አዳኝ እንደሆነ፣ ንጉሥ እንደሆነ፣ ታዳጊ እንደሆነ፣ ፍቅር እንደሆነ የገባችሁ ሰዎች ግን ሕይወታችሁን ለኢየሱስ ያልሰጣችሁ አብራችሁ የምትውሉ አብራችሁም ከጌታ ጋር የምታሳልፉ በመዝሙርም በስብከትም አንዳንድ ቸርች የምትሄዱ ሰዎች ግን ያልወሰናችሁ ግራ የተጋባችሁ ሰዎች ዛሬ ግን መወሰን እፈልጋለሁ የምትሉ ሰዎች አላችሁ። ጌታ ኢየሱስ ይባርካችሁ። ወንድሜ እህቴ ጌታ ኢየሱስ ይባርካችሁ። ሌላ ሰው ካለ ጥሪ ያቀርባል። ሂዱ። የእግዚአብሔር አምላክ ይባርክሽ ወይ ይባርክ። ጌታ ኢየሱስ ይባርካችሁ። ሌላ ሰው አለ? መዳን እፈልጋለሁ፣ ማምለጥ እፈልጋለሁ። ሌላ ሰው አለ? ካላችሁ ፕሊዝ ጌታ ኢየሱስ ይባርካችሁ። እሺ ካላችሁ ገስት መላክ የምትችሉ ከወላችሁ ኑ ግቡ፣ አብረን እንጸልያለን። ግን ልናስጨንቃችሁ አንፈልግ። ያላችሁበትን ነገር እናንተ ታውቃላችሁ። ኢየሱስ ክርስቶስ ግን የጌቶች ጌታ ነው። ዛሬም ኢየሱስ ያድናል። አሁንም ጌታ ይታደጋል፣ ሕይወትን ይሰጣል። የዘላለም ሕይወት ተስፋ ያለው በልጁ በክርስቶስ ኢየሱስ በማመን ብቻ ነው። ሌላ መንገድ የለም። እግዚአብሔር ይባርክሽታል። ሌላ ሰው አለ? በቃ አናስገድዳችሁ። ባላችሁበት ቦታ እንጸልያለን። እኔ መዳን እፈልጋለሁ፣ ማምለጥ እፈልጋለሁ፣ ኢየሱስ ክርስቶስን የሕይወቴ ጌታና ዳኛ አድርጌ መቀበል እፈልጋለሁ። በቃ ሕይወት ኢየሱስ ነው፣ ሰላም ኢየሱስ ነው፣ ፍቅር ኢየሱስ ነው። ኢየሱስ ሕይወት እንደሆነ ገብቶኛል። ያለ ጌታ መኖር እንደማልችል ተረድቻለሁ። እሱም በማመን ብቻ ነው ሕይወት የሚገኘው የምትሉ ሰዎች
ግን ያልወሰናችሁ ዛሬ ግን መወሰን የምትፈልጉ ሰዎች ካላችሁ እግዚአብሔር ይባርካችሁ። ሌሎቻችሁ ተባረኩ፣ እንወስኑ። ይህን ጌታ ተቀበሉ። ይህን ጌታ ተቀበሉ። ባይዘዊ ደስ እያለን ነው ሰውን የምንጋብዘው። አንሸማቀቅም። የምናፍርበት ጌታ አይደለም። ስሙ ይባረክ። ይሄንን ጌታ አናፍርበትም። ኑ ተቀበሉ ብለን ስንናገር፣ ይህንን ጌታ እመኑ ብለን ስንናገር እየኮራ ደስ እያለን ነው የምናደርገው። ብራዘርስ፣ የጌቶች ጌታ የነገስታት ንጉሥ መድኃኔ ዓለም ወዳጄ፣ ይህንን ጌታ ተቀበሉት። ሌላ ሰው አለ ጥሪ ያደርጋል። ሌላ ሰው ካለ ይህን ጌታ መቀበል እፈልጋለሁ፣ ኢየሱስ ክርስቶስን የህይወቴ ጌታና ዳኛ አድርጌ መሾም እፈልጋለሁ፣ ዛሬ መዳን እፈልጋለሁ፣ እግዚአብሔር እንዲረዳኝ እንዲያግዘኝ እፈልጋለሁና እንደው ጸልዩልኝ የምትሉ ሰዎች ካላችሁ የመጨረሻ ጥሪ ያደርጋል። እግዚአብሔር ይባርካችሁ የጻፋችሁ። እሺ፣ ሰላም ነው ወንድም አለማስፋው። ሶሪ ዳንዬ፣ ሶሪ ይቅርታ፣ ሳላቅ ነው የገባው። ችግር የለም። እሺ፣ ሌላ ኦርቶዶክሳዊ ካለ ሌላ ቤተ እምነትም ውስጥ ያለ ኢየሱስ ክርስቶስን መቀበል የሚፈልግ ሰው ካለ ሙስሊም ብትሆኑ፣ ጆቫ ዊትነስ ኦንሊ ጂሰሶች ብትሆኑ፣ ካቶሊክ ብትሆኑ፣ ይሄ ጌታ ለሁላችሁም ያስፈልጋችኋል ብራዘርስ። ኢየሱስ ክርስቶስ ለሁላችንም መድኃኒት ነው። እሱ የዓለም መድኃኒት ነው። ኢየሱስ የጴንጤ ብቻ አይደለም። ወንድም ዓለም፣ እህት ዓለም፣ ሙስሊም ነህ? አዎ፣ ኢየሱስ ያስፈልግሃል። ያለ ኢየሱስ የዘላለም ሕይወት ተስፋ የለም። ካቶሊኩን፣ ኦርቶዶክሱን፣ ኢየሱስ ክርስቶስ የዓለም መድኃኒት ነው። ይህንን መድኃኒት ተቀበሉ። ስሙ ይባረክ። ኢየሱስ ያድናል፣ ይታደጋል፣ ሕይወት ይሰጣል። ይህንን የጌታን ጸሎት አብረን እንጸልይ። ማለት በልባችሁ ላይ ኢየሱስ ክርስቶስን ጌታ አድርጋችሁ እንድትጸልዩ የጻፋችሁ ሰዎች፣ ደግሞም እንደው መጻፍ የከበዳችሁ ግን በክርስቶስ ኢየሱስ ፍቅር የተያዛችሁ ሰዎች ካላችሁ ባላችሁበት ስፍራ ይህንን ጸሎት እንጸልይ። ባላችሁበት ስፍራ ይህን ጸሎት እንጸልይ። እኔ ንስሐ ጸሎት ልምራችሁ። አብረን እንጸልይ። ክብር ለእግዚአብሔር ለአምላካችን ለእግዚአብሔር ይሁን። ጌታ ያያችኋል፣ ይሰማችኋል። ባላችሁበት ስፍራ ሆናችሁ አብረን እንጸልይ። ክብር ለእግዚአብሔር ይሁን። ምናልባት እሺ ንስሐ መግባት የሚፈልግም ባክ ያደረገ ሰውም ካለ ባይዘው ችግር የለም፣ አብረን መጸለይ እንችላለን። ይህን የንስሐ ጸሎት አብረን እንጸልይ። እግዚአብሔር ሆይ ስለ ዛሬ ጊዜ አመሰግንሃለሁ። እኔ ኃጢአተኛና በደለኛ ነኝ። ዛሬ ልጅህ ኢየሱስ ክርስቶስን የህይወቴ ጌታና ዳኛ አድርጌ እቀበላለሁ። ኃጢአቴን በደሌን ይቅር በለኝ። ዛሬ ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ በአንደበቴ እመሰክራለሁ። እግዚአብሔር አባትና አምላክ ሆይ ከዚህ ሰዓት ጀምሬ የምጸናበት ኪዳን ይሄ ነው። ልጅህ ኢየሱስ ክርስቶስ የህይወቴ ጌታና አዳኝ ነው። አባት ሆይ ከዚህ ሰዓት ጀምሮ ልጅህ አድርገህም ስለተቀበልከኝ አመሰግናለሁ። አሁን ብሞት እንኳን ስሜ በህይወት መዝገብ ላይ ስለተጻፈ እባርካለሁ። ስላዳንከኝ፣ ልጅ ስላረከኝ ከፍ ከፍ አደርግሃለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን አሜን። እግዚአብሔር ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። እናበረታታችኋለን ወዳጆች፣ ቸርች ሂዱ። ጌታን የተቀበላችሁ ያገኛችሁ
ኢቨን ያልወሰናችሁ ሰዎች በወንጌል እውነት የተረዳችሁ ሰዎች ሳላችሁ እባካችሁ ቸርች ሂዱ። የምሬ ነው፣ ቸርች ሂዱ። በቃ ጌታ ያደረገላችሁን ንገሯቸው። ጤነኛ ቸርቾች ማለት ነው። እና ግራ የገባችሁ ሰዎች ካላችሁ ደግሞ በውስጥ መስመር ስልካችሁን አስቀምጡልን። በውስጥ እዚህ ያለን አገልጋይ ልናገለግላችሁ ነው። እግዚአብሔር ይህንን እድል ሰጥቶናል። እኛ እናገለግላለን። በውስጥ መስመር ስልካችሁን አስቀምጡልን። ጥያቄያችሁን አጽፋችሁ ባላችሁበት ሀገር ላይ ከቸርች ጋር የምትገናኙበትን መንገድ እናመቻቻለን። እኛ አሁን አንድ ቁጥር ስትጽፉ ጌታን ተቀበሉ ብለን ምልክት አሳዩን ስንላችሁ ቁጭ ብሎ የሚለቅሙ ሰዎች አሉ። በውስጥ መስመር ከጻፉላችሁ በቃ እነኛ ሰዎች ጤነኛ አገልጋይ አይደሉም። የምልክቱ እሱ ነው። ጤነኛ ያልሆኑ አገልጋዮች አሉ። ቁጭ ብለው ወንጌል የማይሰብኩ ቤተ እምነቶች ማለት ነው። ቁጭ ብለው ግን ነፍሳትን የሚለቅሙ ከኛ ጋር ቁጭ ብለው ማለት ነው አሉ። እነሱ አሁን ከውስጥ መስመር እኔ ላገኝሽ፣ ጥያቄሽ ምንድነው፣ መንፈሳዊ ነገር ልርዳሽ ምናምን የሚልሽ ሰው ካለ እሱ ሐሰተኛ ሰው ነው። በምንም ጥያቄ በምንም መንገድ እኛ እዚህ አገልግል ብለን የላክነው አገልጋይ የለንም። ጤነኞችን የምትፈልጉ ከሆነ አሉ። እናንተ በውስጥ መስመር ራሳችሁ ስልካችሁን ወይ ደግሞ እኛን ባዮ ላይ የኔ አለ፣ ብሩኬ ባዮ አለ፣ ወንድምነት አለ፣ እዚህ የምናገለግል ጤነኞች ቤተክርስቲያን ላይ ጆይን እንድታደርጉ በውስጥ መስመር ራሳችሁ ኮሙኒኬት አድርጉ። ክብር ለእግዚአብሔር። እንደዛ ነው የምናደርገው። ሌሎቹን በውስጥ መስመር ምልክቱ ይሄ ነው። በውስጥ መስመር ሲያገኟችሁ ሲጽፉላችሁ አትመልሱላቸው። ቀጥታ ለኔ ጻፉ ወይ ለብሩኬ ጻፉ ወይ እዚህ ለምናገለግል ወንድምነት ቤካ እነሱን ጻፉላቸው። እሱን ነው ማድረግ ያለባችሁ። እናንተ ስልካችሁን ስታስቀምጡልን ትክክል ነው፣ እሱ ትክክል ነው። እናንተ የምታረጉት ስልካችሁን ስትሰጡን ነው ትክክል የሚሆነው እና እሱን አስቡበት። ወንድምነት አለ። እሺ ጸጋና ሰላም ይብዛላችሁ። ጌታ ኢየሱስ ብርክርክ ያርጋችሁ። ተባረኩልን። በጣም ወዳችኋለሁ። በጣም እንወዳችኋለን። እግዚአብሔር ስለሰጠን እንዲህ አይነት እድል የሱን